ሰላም እንደምናላችሁ የምስጋና ቲዩብ ነው። ይህንን ትረካ ከመጀመራችሁ በፊት ሰብስክራይብ ማድረግ እንድትጀምሩ በትህትና እንጠይቃችኋለን። ቀጥሎ የሚቀርብላችሁን ትረካ እንድትከታተሉ እንጋብዛችኋለን። ተባረኩ። ፋብሪካውን አቃጠልከው እኮ በቃ። ባለፈው የተውኳችሁ የኔ ውድ ጥበቡ ሀዋይ ወይኒ ቤት ውስጥ ስለሚገኙት ልጆች ትምህርት ቤት ህጋዊ ፍቃድ በማግኘቱ እግዚአብሔር ስለሰጠው አስደናቂ ድል ነበር። እስቲ አሁን ደግሞ የከያኔው የ7 ዓመት ልጅ ምርኮኛ ከዛሬው ጎልማሳ አቶ ሳቢት ያሲን መሐመድ ጋር ጥቂት ልተዋችሁ። አቶ ሳቢት በአሁኑ ጊዜ ባለትዳርና የ4 ልጆች አባት ሲሆን ከፍተኛም የመንግስት ባለስልጣን ሆኖ ሀገሩን ያገለግላል። እስቲ ደግሞ የሃዋይን ልጆች በአቶ ሳቢት መስታወትነት እንያቸው። 7 ዓመት ልጅ ሆኜን የተማረኩት እኛን በማሳደግ ኢትዮጵያዊ ስርዓትና ወግ እንድንይዝ ከማድረግ ጀምሮ ዶክተር ጥበቡና በአጠቃላይ አብረውት የነበሩ ታላላቆች መምህራኖቻችን ባለውለታዎቻችን ናቸው። ዶክተር ግሩም አስተማሪ ነው። አንዴ ኬሚስትሪ ስንማር የሆንኩትን አልረሳውም። ኮርሱን ሙጥጥ አድርጌ ጠንቅቄ አውቄዋለሁ ብዬ አስቤያለሁ። በአብዛኛው በቃል ሽምደዳ ነው። ምንም የቀረኝ የለም። የላብራቶሪ ቴስት ነው። እቃው ስለሌለ በስዕላዊ መግለጫ ነው ፈተና ላይ ለቀረበልን ጥያቄ የምንመልሰው። እኔ በበኩሌ ደጋግሜ አይቼው ዳያግራሙን በትክክል ሰርቼዋለሁ። ውጤቱ ሲመጣ ግን 0 ሰጥቶኛል ዶክተር። ወረቀቴን መላለሻ አየሁት ስህተቴን ለማግኘት ዶክተር ጋር ሄድኩኝ። ስህተቴ ምኑ ጋር ነው ዶክተር? የሰጠኸኝ ማርክ እኮ 0 ነው። በደንብ የውና ስታገኘው ንገረኝ። የሰራሃው ትልቅ ስተት አለ። መልሼ መላለሼ አሁንም ስተቴን ፈለግኩት፣ አላገኘሁትም። እኔ ላገኘው አልቻልኩም። ስተቴን አሳየኝ ዶክተር። ለካስ ስዕሉን ሰርቼ በላብራቶሪው ካስቀመጥኳቸው ጠርሙሶች አንደኛው ላይ ግጣም አላደረኩም። ፋብሪካውን አቃጠልከው እኮ በቃ። ያዘኛ ዶክተር። እግሮቹ ስራ አስገብቶ ማን ያላቀኝ? እረ ዶክተር ልሞትብህ ነው። ስንት ሰው ጨርሰ ፋብሪካ አቃጥለ አንተማ በወንጀል ትፈለጋለህ ገና። እስከዚህ ድረስ በዝርዝርና በጥራት እንድንማርን ያደረገን ዶክተር። እዚህ የምናስተምራችሁ በየትኛውም ዓለም እኩዮቻችሁ ከሆኑ ተማሪዎች ጋር ተወዳዳሪና በምንም የማትተናነሱ እንድትሆኑ የሚያደርጋችሁ አይነት ትምህርት ነው የሚለው አባባሉ ሁሌ የማነሳው ብርቅ አነጋገር ነው የዶክተር። እናም ያ ሆኗል። እኔ እዚያ ጥሩ ከገፉት ተማሪዎች መካከል ነበርኩ። የመጀመሪያ ዲግሪን አዲስ አበባ ዩኒቨርሲቲ አጠናቀቅኩ። ከዚያም ስኮላርሺፕ ተወዳድሬ ያሸነፍኩና ኔዘርላንድ ሄጄ የማስተርስ ዲግሪን ጨረስኩ። በዚያው ወቅት ያኔ ሃዋይ ወይኒ ሳለን ዶክተር ይለን የነበረው ይመጣብኝ ትዝ ይለኝም ነበር። የምንወዳደረው ትምህርቱም ይሰጠን የነበረው ከተለያየ የዓለም ክፍል ከመጡ ተማሪዎች ጋር ነበር። የቻይና፣ ጃፓን፣ ቪየትናም፣ ላቲን አሜሪካ፣ አውሮፓ ዜጎች ነበሩ። አንዳንዶቹ ትምህርቱ ከብዷቸው ወደ መጡበት ሀገር ተመልሰዋል። በደንብ አስታውሳለሁ፣ የክፍል ጓደኞቼ ስለነበሩ። እኔ ግን የሄድኩበትን አጠናቅቄ መምጣት ችያለሁ። ለዚያ በቃኝ እዚያ ወይኒ ቤት በህይወቴ የተጣለው ጠንካራ መሰረት ነው። የአንበሳውን ድርሻ ለዶክተር ሰተነው ማለት ነው። ሃዋይ እስር ቤት ተምረን የወጣንና ከዚያ ትምህርታችንን የቀጠልን ሁሉ ዛሬ ትልልቅ ቦታ ደርሰናል። ለእኔና ለመሰሎቼ እነዚያ መምህሮቻችን ሁሉ ባደረጉልን ተጋድሎ ነው ዛሬ ለዚህ የበቃ ነው። የራሴን ብናገር ከስር ጀምሮ በተለያየ ኃላፊነት ሰርቻለሁ። ኋላ በመንግስት መስሪያ ቤት በፕሮጀክት ጽህፈት ቤት ምክትል ስራ አስኪያጅነት አገልግያለሁ። አሁን ደግሞ በፌዴራል መንግስት የተቀናጀ የመሬት ጽህፈት ዳይሬክተር ነኝ። በከፍተኛ የመንግስት ስራ ኃላፊነት ከተቀመጡት መካከል የመመደብ ሰው ነኝ። ይህ ሁሉ ውጤት እኔ በራሴ ያገኘሁት አይደለም። ዋጋ ቢስ ሆነን እንዳንቀር እንደ ዶክተር ጥበቡና እንደ ሌሎቹ መምህራኖቻችን ያሉ ሰዎች በፈጣሪ ትዕዛዝ አብረውን እንዲሆኑ አደረገልን። የእነሱ ሁሉ ድምር ጥረትና የድካማቸው ውጤቶች ነን። በተለይ የዶክተር ጥበቡ። የጥበቡ ልጆች እንዴት አይማሩም? ብቻውን ተአምር አድራጊው እግዚአብሔር ልጆቼን በድንቅ አገናኝቶኛል። የሚቀጥለውና በብዙ ታዛቢዎች ልብ የነበረው ጥያቄ
ሊሻን የልጆቹን ትምህርት ቤት ጉዳይ ምን አስባ ነው ነበር። በሂሳብ ደረጃማ ምን በስጋ ዓይን የሚታይ ነገር ይዤ ልቁጠርላቸው? ሂሳቡን ለሂሳብ ያዡ አምላክ ትቼ እኔ ግን ያደረኩት የሰማይ የምድሩን እግዚአብሔር መታዘዝ ነው። አንዳንዶቹም አባይ ማደሪያ የለው ግንድ ይዞ ይዞራል እንዲሉ ራሷን ችላ የምታስተዳድርበት የኑሮ ደረጃ ላይ ሳትደርስ ልጆቿን ደግሞ ማምጣቷ ይበላት የሚለውን የውስጥ ድምጻቸውን ሰምቻለሁ። የግፍ አስተሳሰብ። አባይ እንኳ ቢተረትበት እሺ፣ የራሱ ያልሆነውን እንግዳና ባይተዋር ግንድ ይዞ ነው። እኔ ግን እኮ ልጆቼ ያጥንቴ ፍላጭ የስጋዬ ቁራጭ ናቸው። እንዴት እንዲህ ይባላል? ስለዚህ የሚያስተዳድረን በቂ የገቢ ምንጭ ሳይኖረኝ ልጆቼን ማስመጣቴን ያልደገፉ ነበሩ። አልፈርድባቸውም፣ በእኔ ጫማ ውስጥ ስላልነበሩ። የኔም ሆነ የልጆቼ ወደ ናይሮቢ መምጣት ግን እንደ እግዚአብሔር ፈቃድና ሐሳብ እንደሆነ እኔ በሚገባ አውቃለሁ። ልጆቼን በሚመለከት በነፍሴ ውስጥ እንደ ሰይፍ እየተቆራረጠ የሚያልፈው ነገር ብዙ ነው አይነቱ። እኩዮች ጓደኞቻቸው ከአባቶቻቸው ጋር ሲጫወቱ እምኑና ረቂቅ አይኖቻቸው ክርትት ሲል፣ ሌሎች ታሪካቸውን የማያውቁ ልጆች አባታችሁ የት ነው ማን ነው ሲሏቸው፣ ሌሎች ደግሞ ልጆች ስለሆኑ የልጆች ባህሪ ነው በጨዋታው መሃል በአባታቸው ተመክተው ብዙ ሲናገሩ፣ ረቂቅ እስቲ ስለ አባቴ ታሪክ ንገሪኝ ስትል፣ እምነት ደግሞ ስሜቴ የሚነካ ስለሚመስላት የአባቷን ነገር በሆዷ ስታምቀው፣ ሌሎች ልጆች ስለ ትምህርት ቤታቸው ሲያወሩ፣ የኔ ልጆች ግን ትምህርት ቤት ስላልነበራቸው የሚያወሩት ሲጠፋቸው፣ እንደ አንድ ልጆቿን የምትወድ እናት ውስጤን እየሰነጣጠቀ የሚያልፈው ስሜት ብዙ ነው። የገንዘብ አቅም ስላልነበረኝ 1 ዓመት ሙሉ ትምህርት ቤት ላስገባቸው አለመቻሌ ቀላል ስብራት አልነበረም። ማሚዬ፣ እኛስ እንደ ጓደኞቻችን መቼ ነው ትምህርት ቤት የምንገባው? ኑ እንጸልይ፣ እግዚአብሔር ሁሉን ያዘጋጃል ስላቸው፣ የሚታይ ነገር ግን እስከ ጊዜው ሲጠፋ የትኛዋንም እናት አልቃሻና ሆደ ባሻ ሊያደርግ እንደሚችል ሁሉ እኔም ጋር በሽ ነበር፣ አልደብቃችሁም። አንድ ቀን ከሊቪንግ ባይብል ሱስ ራእይ ወደ ቤት ሲሄድ የሆነውን ልነግራችሁ እችላለሁ። የተማሪዎች መለቀቂያ ሰዓት ላይ ነው። በአካባቢው የመንግስት ትምህርት ቤት አለ። ዩኒፎርም የለበሱ ልጆች ግር ብለው ወጥተው ወደ ቤታቸው ይሄዳሉ። የልጆቼ የዕድሜ እኩዮች፣ ትንንሾችና ትልልቆች በየአይነቱ ናቸው። እቤት የተቀመጡት ልጆቼን አስቤ ልቋቋመው በማልችለው ሐዘን ተመታው። ድንገት ሳላስበው እጅግ ሆድ ስላባሰኝ በአውራ መንገድ ላይ ለቅሶዬን ለቀኩት። ማቆምም ሆነ ራሴን መቆጣጠር አልሞከርኩም። ከልጆቹ መሃል እንደ አጋጣሚ አይተውኝ የደነገጡም ነበሩ። እኔ ግን መንገድ ላይም ቢሆን እንኳ እምባዬን የምረጨው በአምላኬ ፊት ባድራሻው ነበር። እናም ጌታዬን ጠየቅኩት፣ እግዚአብሔር ሆይ የጥበቡ ልጆች እንዴት አይማሩም? የሚገርመው በዚያኑ ዕለት አንድ የልጆቼ ነገር ሆዱን የሚበላው ወንድም እቤት መጣ። ለራሱም ተማሪ ነበር። በሐሳብ እንኳ ቢረዳኝ ብሎ ነው። ሊሽ ብዙዎች በፖለቲካና በእምነት ሰበብ አሜሪካና ካናዳ በጥገኝነት ለመግባት የውሸት ታሪክ እየጻፉ ሲነግዱ ታያለሽ። አንቺ እኮ ሐሰት ያልተቀላቀለበት ቀይ መስቀል የሚያውቀው ንጹህ ታሪክ አለሽ። እነዚህን ልጆች በነጻ ልታስተምሪያቸው ትችያለሽ እኮ። እንዴት ዝም ብለሽ ቤት ውስጥ ታስቀምጫቸዋለሽ? ከዚህ ምድር ልቀቂ። የቀይ መስቀሉ ኃላፊ የድጋፍ ደብዳቤ ጽፎ ካናዳ ኤምባሲ ላከኝ። ጥሩ ሐሳብ ነው። ጥበቡ ሲወጣ ያለሽበት ድረስ ነው የምናመጣልሽ። ዓለም ትንሽ ናት፣ አይዞሽ አለኝ። የካናዳው በር ወለል አለ። ልቤ ግን ተረበሸ፣ ሰላሜም ተገፈፈ። ከመጠን ባለፈ ሐዘንተኝነትና ወደ ባሻነት ውስጥ ገባው። ግራ ገባኝ። ወዲያውም መልእክት በየአይነቱ ከኢትዮጵያ ይዥጎደጎድ ጀመር። እግዚአብሔር ብሎሽ ነው ወይንስ ከመከራሽ ብዛት? ጊዜ ስጭን እንጸልይ። ጥበቡ መጥቶ ሲያጣሻየን። ሌላም። በዚሁ ወቅት እህቴ ጥሩ ወርቅ መስፍን፣ አሁን ፓስተር፣ ለሥራ ጉዳይ ከአዲስ አበባ ናይሮቢ መጣች። ጥሩዬ ከዩኒቨርሲቲ እህቶች ኅብረት ጓደኞቼ አንዷ ናት። ከመጡት ደብዳቤዎች መካከልም አንዱን ያደረሰችኝ እሷ ናት። ተጨዋወትን፣ ጸለይንም። ያለችኝን ግን አልረሳውም። ሊሽ ብዙዎች ወደ ካናዳም ሆነ አሜሪካ ይሄዳሉ ታውቂያለሽ። ያንቺ ከናይሮቢ መሄድ ግን ለምን ጭንቅ እንደሆነብን አላውቅም። ሰላም አልሰጠንም።
ጸልይ። አምላኬ ሆይ እኔ ያንተ ጥገኛ ነኝ፣ አንተ ካልወጣህ አታውጣኝ ብዬ በፊቱ ወደቅኩ። እርሱም ተናገረኝ፣ ተውኩት እርግፍ አድርጌ። በዚያው ሳምንት አስገራሚ የስልክ ጥሪ ከኖርዌይ ደረሰኝ። እህቴ አጥናፍ ነበረች። ወንድሜ ጋይምና አጥናፍ ስለኔ ብዙ ያስባሉ። እንዴት የኛ ልጆች ትምህርት ቤት እየሄዱ ያንቺና የጥበቡ ልጆች ትምህርት ቤት አይሄዱም? ልክ አይደለም፣ እንጸልይ ሲል አውቃለሁ። ወንድሜ ጋይም ለኖርዌጃን ጓደኞቻቸው ስለኔና ስለ ጥበቡ ስለ ልጆቻችንም ታሪክ ይነግሯቸዋል። አይተውኝ የማያውቁ በምንም የማንገናኝ እነዚህ ሰዎች ከነጋይም ጋር አዋተው ልጆቼን ሊያስተምሩልኝ ይወስናሉ። ድንቅ ነው አሰራሩ። ማንም ሊረዳ እንዳልቻለ ባየ ጊዜ የገዛ ክንዱ መድኃኒት አመጣችለት እንደሚል ቃሉ። እማማና መኩሪያ። እማማ እንግዲህ ነፍሶን ያድኑ። እንዴት? አልገባኝም። አይ እንግዲህ ነግሬዎታለሁ፣ ነፍሶን ያድኑ። ኋላ አይሆንም። እዚህ ቤት ሰው በህይወት ገብቶ ሬሳው ነው የሚወጣው። ውይ ምን ነው? እናቴ ደነገጠች። በእውነት አልገባትም። እናቴ ልጆቼን ይዛ ናይሮቢ በመጣች ሰሞን ወንድም መኩሪያ ለእናቴ የሰጣት ማስጠንቀቂያ ነበር። እህቴ ስንዴና ባለቤቷ ጥበቡ ምን ማለቱ እንደሆነ ስለገባቸው ሲስቁ እናቴ የቀልድ አነጋገር መሆኑን በመጠኑም ቢሆን ገባት። እስከ ዛሬ እያነሳን እንስቃለን። ወንድም መኩሪያንና አነጋገሩን በቅርብ ለምታውቁ ጥቂት ፈገግ እንድትሉ ብዬ ነው። እሷ አልበላም እያለች ጾም ስለምታበዛ እርሶ በረሃብ እንዳይሞቱ እየበሉ ነፍሶን ያድኑ ማለቱ ነው እማዬ ብላ ስንዴ ለእናቴ አስረዳቻት። እናቴ ሐዘን በተቀላቀለው ፈገግታ ትንሽ ሳቅ አለች። ብዙ ጊዜ ስንዴና ጥበቡ ለምሳ ገበታ ላይ ቀርበው እንደ አጋጣሚ እኔ ጸሎት ላይ ሆኜ መኩሪያ ይመጣል። የምቀመጥበትን ወንበር እያሳየ ጥበቡንና ስንዴን ይጠይቃል። ይሄ ቦታ ለምን ባዶ ሆነ? እንባ ባቀረሩ አይኖች የስንዴ መልስ ያው ጸሎት ላይ ነኝ ብላ ዘግታለች። ገና በሩ ሳይከፈት ጀምሮ በልሳን እየጸለየ ሲመጣ ሰማዋለሁ። በር ከፍቶ ይገባል። አብሮኝ ጥቂት በልሳን ይጸልያል። ራሱ በጸሎት ይዘጋና አሜን ይላል። የሚቀጥለው ነገር እሱ ይመጣል፣ መምጣቱ አይቀርም። አንቺ ሞተሽ ልትጠብቂው ነው እንዴ የምትፈልጊው? በቃ ተነሺ፣ እግዚአብሔር ሰምቷል፣ አሜን ብለናል። ከዚያች ክፍል ወጥቼ ካልተቀላቀልኩ ችግር ነው። ወንድም መኩሪያ የነበረበት የዴይስታር ዩኒቨርሲቲ ቅርባችን ስለሆነ በቀን 2ቴም ቢሆን ይመጣና ይጎበኘናል። በቤት በምናደርገው የጸሎት ጊዜ በየሳምንቱ በምናደርገው የአርብ የአዳር ጸሎታችን ፈጽሞ አይቀርም። ወንድም መኩሪያ ታላቅ የጸሎት የእምነት ሰው ነው። ሲጸልይ አጠገቡ ተንበርክከው ካዳመጡት የሚገረሙ ብዙዎች ናቸው። ባለቤቱ ዘውዲቱና ልጆቹ ገና ወደ ናይሮቢ ያልመጡበትና በብርቱ የምንጸልይበት ጊዜ ነበር። እሱ ግን ስለነ ዘውድ ብቻ ጸልዮ አያቆምም። ስለ ውሻው፣ ስለ ድመቱ ሁሉ ይጸልያል። አንዳንዴም ኢትዮጵያ ከጎረቤት ቆርቆሮ ጣሪያ ወደ ጣሪያ እየተሯሯጡ ስለሚነካከሱትና ጦርነት ስለሚከፍቱት ድመቶች ሁሉ እያነሳ በቁም ነገር ይጸልያል። ስለ ወንድም መኩሪያ ያለኝ የሩቅ ትዝታ ገና ሙሉ ጊዜውን ሳይወጣ በየዳር አገሩ ስለ ክርስቶስ ወንጌል ሲታሰር ሲፈታ ነው። አገር ቤት ሳለን በጸሎት ቤታችን በብርቱ ከምንጸልይላቸው የወንጌል አገልጋዮች አንዱ መሆኑ ትዝ ይለኛል። የጸሎት ሰውነቱን ቀርቤ ያወቅኩት ግን ናይሮቢ ባሳለፍናቸው 12 ዓመታት ጊዜ ነው። አንቺ መዶሻዬና የጦር መሳሪያዬ ነሽ። አንተ በእውነት የእግዚአብሔር ሰው መሆን ገብቶናል። ሌሎች ስለ አንተ እንደሚሉት አይደለህም። ሰዎች ስለ እኔ ምን ይላሉ? አይ እሱ የሚከተለው መንግስትም ህዝብም የማይወደው በአገራችን ያልተፈቀደ ሃይማኖት ነው ይላሉ። ሰዎች የሃይማኖት ተከታይ ካደረጉኝ ተሳስተዋል። እኔ ግን የክርስቶስ ተከታይ ነኝ። አንተም ወንድሜ ክርስቶስን የህይወት ቤዛ አድርገው። ከዘላለም ገሃነም መትረፊያ መንገድ እሱ ብቻ ነው። አንድ ቀን ከእስረኞች መሃል ከአንዱ ጋር ጥበቡ ያደረገው ንግግር ነበር። ሰውየው የሚናገረው በካምፕ ውስጥ የጥበቡን እምነት በመቃወም ስለሚናፈሰው ወሬ ነበር። ይህንን በመስማቱም የተሰማውን ሐዘን ለጥበቡ መግለጡ ነው። ቢቻላቸው የጥበቡን መንፈሳዊ እንቅስቃሴ ለማስቆም ሙከራ ያደረጉ አንዳንድ ወገኖች ነበሩ። ከሱም ሼክ ሐሰን ለሚባለውና
ከውትድርናው ይልቅ ወደ ሃይማኖት አክራሪነቱ ላዘነበለ የወህኒው መኮንን ሳይቀር ደርሷል። ሼኩ ጥበቡ ስለ እምነቱ ባለው ጠንካራ አቋም እንደሚያከብረው አለማወቃቸው ነው እንጂ። ስደት የጥበቡን እምነት ባልተረዳ በገዛ ወገን መካከል፣ ያውም በአክራሪዎች ምድር። ስደት በእስር ቤትም የወንጌሉ ቃል የሚለው ይፈጸም ዘንድ ግድ ነው። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12። አጥባቂ ሙስሊም መኮንኖች እንኳ የጥበቡን እምነትና ጽድቅ ሲያከብሩ በገዛ ወገኖቹ ተቀባይነት ሳይኖረው መቅረቱ ይደንቃል። ጥበቡ ግን የመከራቸው ተካፋይ የሆነላቸውን የገዛ ወገኖቹን ቀርቶ ባልተዋጉት ጦርነት ምርኮኞች አድርገው ግፍ የሚሰሩባቸውን ሶማሌዎችንም እንኳ የሚጠላበት ልብ አልተሰጠውም። ጥበቡ እስካሁን ከደናን እስከ ሐዋይ ባሳለፋቸው ዓመታት መካከል የመንፈሳዊ ሕይወቱን ምስጢር ሰዎች ሁሉ እንዲያውቁለት ከማካፈል አልቦዘንም። እስረኞች ወገኖቹ ብቻ ሳይሆኑ ሶማሌዎቹም የዚህ የጥልቅ ምስጢሩ ተካፋይ እንዲሆኑለት ጸሎቱ ነው። ሰው ክርስቶስ ጌታን ለነፍሱ ቤዛና መድኃኒት አድርጎ የመቀበል ያለመቀበል ጉዳይ የገዛ ምርጫው ስለሆነ እንጂ የኔ ወድ ሰዎችን ሁሉ ሊያድን ስለተገለጠው የእግዚአብሔር ጸጋ የሚመሰክረው በአፉ ብቻ ሳይሆን በሕይወቱም ነው። እናም በጸሎት ጊዜው ሁሉ ስለ እስረኞች ወገኖቹ ያነባል። የምድሩ ስቃይና መከራስ ጊዜያዊ ነው፣ በሞት በተገላገሉት ነበር። ብዙዎች የሐዋይን መከራ ለማምለጥ ሞታቸውን እንደተመኙት፣ ጥበቡ ግን ሕይወት ከሞት በኋላም እንደሚቀጥል ያውቃል። ስለዚህ እሳቱ የማይጠፋው ትሎ የማያንቀላፋው ገሃነም የዘላለም አድራሻቸው እንዳይሆን ስለ ሕዝቡ ያለቅሳል። ከኢያሱ ሌላ ከደናን ጀምሮ ካገኛቸው ጥቂት ወገኖች ጋር እግዚአብሔርን ሲያመልኩ ቆይተዋል። በተአምር እጁ ከገባው ከዚያ የእንግሊዝኛ መጽሐፍ ቅዱስ ቃል ያካፍላቸዋል። በተጨማሪም አንድ ሶማሊያዊ ሐኪም ለጥበቡ ያመጣለት ሌላ የእንግሊዝኛ መጽሐፍ ቅዱስ፣ አንድ መዝሙረ ዳዊትና አንድ አዲስ ኪዳን እግዚአብሔር አክሎላቸዋል። ጥበቡም በየዕለቱ የዚያን ታናሽ መንጋ መንፈሳዊ ረሃብና ጥማት የሚያረካ መልእክት ያው ከሆነው ከመጽሐፍ ቅዱስ ቃል እያወጣ የሚመግብ እረኛና መንፈሳዊ አባት ነበር። እነዚህ የመጀመሪያዎቹ አቶ ንጉሴ፣ አቶ ተስፋዬ፣ አቶ ስለሺና ኢያሱ ናቸው። በዓመታቱ መካከል የአማኞች ቁጥር ጥቂት በጥቂት እየጨመረ መጥቷል። የሚሰበሰቡበት ስፍራም እንዲሁ እየጠበበ ሄዷል። በጆንያ ከተከለለች ትንሽዬ የጸሎት ስፍራ ተነስቶ በቀድሞውም ካምፕ መኝታ ቤቱ አጠገብ ለጸሎት ከልሎ ያሰራው 2 ሜትር በ2 ሜትር የቆርቆሮ ጣሪያ የነበራት ጸሎት ቤት ነበረችው። መጸለይ ለሚፈልግ ሁሉ የጸሎት ቤቱ 24 ሰዓት ክፍት ነበር። በ11 ዓመታት ውስጥ የሶማሌ ወታደሮችም እንኳ ገብተው ለመውጣትም ሆነ ለመፈተሽ ያልደፈሩት ቅዱስና የተከበረ ቦታ ነበር። ጥበቡ ከዚያች ታናሽ መንጋም ጋር ይሁን ብቻውን ሲጸልይም ሆነ ሲዘምር አሊያም መንፈስ ቅዱስ እንዳመለከተው በኃይልና በስልጣን የሰይጣንን ሥራ ሲገስጽ ድምፁ በአካባቢው እስከ ሩቅ ስፍራ ይሰማል። ወታደሮቹም ሆኖ መኮንኖቹ ጥበቡ ጸሎቱን እስኪያበቃ አክብረው ይጠብቁታል። ወደ አዲሱ ካምፕ ሲዛወሩ ለጥበቡ ሰፋ ያለ ቤትና ቦታ ተከልሎለታል። በጥበቡ ማስታወሻ ላይ የሰፈረው ገለጻ እንደሚያመለክተው አዲሱ ካምፕ ሲገነባ ለጥበቡም የተሰራለት ቤት ከበፊቱ ይልቅ ሰፊ ሆኖ ነው። በቤቱ ዙሪያም ትልቅ ቦታ ስለነበረው ከጥቂት ጊዜ በኋላ ከመኝታ ክፍሉ ጋር አያይዞ 3 ሜትር በ3 ሜትር የሆነች ጸሎት ቤት ሰራ። ለሚያሳድጋቸውም 10 ልጆችም በቂ የሆኑ የመኝታ ክፍሎች ጨመረ። እንዲሁም ቀስ በቀስ ወደ ራሱ ያስጠጋቸው ሌሎች ሰዎችም የሚኖሩበትን ስፍራ አዘጋጀ። የጥበቡ ግቢ ወደ ትንሽ መንደርም እንደመለወጥ አድርጓት እንደነበርም የነገሩኝ አሉ። ወደ 10 ያህል ሰዎች አድጎ የነበረው የምዕመናን ቁጥር እየጨመረ መጣ። በርካታ ሰዎች ለጸሎት መሰባሰብ ጀመሩ። በአብዛኛው መደበኛ የጸሎቱ ቤቶች ተካፋዮች ከ20 እስከ 25 ሲሆኑ በአንድ ወቅት ቁጥራቸው እስከ 40 የደረሰበትም ጊዜ ነበር። በመጨረሻ የተሰራው የጸሎት ቤት 9 በ9 ሜትር ስፋት ያለው ትልቅ ጸሎት ቤት ነበር። ቁጥሩ በበዛ መጠን ተቃውሞውም እየበረታ መጥቷል።
ግን የእስረኞቹን እምነት ይበልጥ አጠነከረው እንጂ አላዳከመውም። ወገኖቼ ዋጋ እንነጋገር። ጸሎት ቤታችንን አስፍቶ ለመስራት ስለምፈልጋችሁ። እንዴ ዶክተር፣ ካንተ ዋጋ እንዴት እንቀበላለን? ግድ የላችሁም፣ አይክበዳችሁ። የአምላኬን ቤት ሥራ በነፃ ማሰራት ስለማልፈልግ ነው። ቢሆንም ለእኛ እስከ እግዚአብሔር በታች ቀንና ሌሊት ያለህን አንተ አይደለህም እንዴ? ለጥበቡ ይህንን የሚሉት እንጨት የሚመለምሉትና የሚቆርጡት እስረኞች ወገኖቻችን ናቸው። ለእግዚአብሔር ቤት ሥራ የሚያስፈልገውን ያህል እንጨት በዋጋ እንዲያዘጋጁለት ባነጋገራቸው ጊዜ ያደረጉት ክርክር ነበር። እንጨቱን ላቀረቡት ወገኖች ምግብ በለውጥ በመስጠት አገልግሎታቸውን ተቀብሏል። የተቆረጠው እንጨት ተጭኖ የሚመጣበትን ትራክተር ከመኮንኖቹ ጠይቆ ተሰጥቶት የእግዚአብሔርን ቤት ሥራ አጠናቋል። ከሁሉ የሚገርመው ደግሞ ጥበቡ ከመኮንኖቹ የግንባታ ፈቃድ አልጠየቀም። ከእነርሱ መካከል ምን እያደረክ ነው ብሎ የጠየቀውም ሆነ ስራውን እያስተጓጎለም የለም። በሐዋይ ወይኒ ቤት የእግዚአብሔር ሰው ጥበቡ ኃይለ ሥላሴ የሰራው ጸሎት ቤት በካምፕ ውስጥ ካሉት ቤቶች ሁሉ በጥራትም ሆነ በመልክ የበለጠ ነበረ። አዲሱ ካምፕ የመንፈሳዊውን ስራም በስፋት እንዲሰራ ለጥበቡ አመቻችቶለታል። ፋሲካና ልደት የመሳሰሉትን በዓላት በማስመልከት ልዩ ፕሮግራሞች ያዘጋጃል። ከሴቶቹ ካምፕ ዳቦና ሌላም የሚችሉትን አድርገው በበዓል ሰበብ የክርስቶስን ፍቅር ለወገኖች ይሰብክላቸዋል። እንዲህ ያለ ቀን ሰዎችን በርከት ብለው እስከ 500 ድረስ ስለሚመጡ ስብሰባው የሚካሄደው ውጪ ይሆናል። አብረውት 11 ዓመት ከውዴ ጋር ያሳለፉ ወገኖች ሲናገሩ ከዶክተር ወንጌልን ያልሰማ ምርኮኛ የለም ይላሉ። ከምዕመኑ ጋር የአምልኮና የጸሎት የስብከትና የመጽሐፍ ቅዱስ ጥናት ጊዜ ወዘተረፈ በቻፕሉ ውስጥ ጥበቡ ይኖረዋል። እነዚህ ፕሮግራሞች የሚካሄዱት በፈረቃ 7ቱንም ቀን ነው። ጉባኤው ጮክ እያለ ይዘምራል፣ ይጸልያል። እግዚአብሔር ይናገራቸው ታምርንም ያደርግላቸው ነበር። ጌታ እግዚአብሔር በሕልምም ሆነ በራእይ የሚያሳያቸውን ሁሉ በካምፕ ውስጥ ስላለው መንፈሳዊ ሆነ ስጋዊ ችግር ተነጋግረው ይጸልያሉ። በዚህ ጸሎት ቤት ውስጥ ጥበቡ ሲጸልይ ከአምላኩ ከእግዚአብሔር ብዙ ምሪቶችን ተቀብሏል። እነዚህ ምርኮኞች እንደገና የሌላ መንግስት ምርኮኛ ሲሆኑ ሊመጣ ስላለው አደገኛ ሁኔታ እግዚአብሔር ስለሚያሳየው ነገር ሁሉ ጥበቡ የሚጮኸው በዚህ ጸሎት ቤት ውስጥ ነበር። ረሃብ ጠንቶ ሰው ነፍሱን ለማትረፍ ያገኘውን ቅጠላቅጠል ሲበላ ጥበቡ በጾም በጸሎት ከዚያ ታናሽ መንጋ ጋር በአምላኩ ፊት የወደቀው በዚህ ጸሎት ቤት ውስጥ ነበር። መለኮታዊ መልስ አስደናቂ ነበር። ለፋሲካ ዋዜማ ሕዝቡ የሚፈስክበትን ጣፋጭና ግዙፍ የሆኑ የሰርዲን አሳዎችን የተፈጥሮ ሁሉ አዛዥ እግዚአብሔር የዋቢ ሸበሌን ወንዝ ጭኖ ሲሰግር ከተፍ እንዲል ያደረገ ነበር። ብዙ እንባና ምልጃ፣ ብዙ አምልኮና ስግደት፣ ብዙ ዝማሬና ምስጋና ሁሉን ወደሚችል ወደ ሰራዊት አምላክ ወደ እግዚአብሔር በዚህ ጸሎት ቤት ውስጥ ቀርቧል። ሰይጣን አይኑ እያየ ጆሮ እየሰማ በጠላት ምድር የተተከለችው ያቺ ቤተ ክርስቲያን የጉያ ውስጥ እሳት ሆናበታለች። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ኢሳይያስ 59 ቁጥር 17 ተብሎ በእግዚአብሔር ቃል እንደተጻፈ ያቺ ቤተ ክርስቲያን የምታደርገውን መንፈሳዊ ተጋድሎ ለማስቆም ሰይጣን የተጠቀመበት መሳሪያ ሁሉ አልተከናወነለትም። በዚያችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም፣ የመንግስተ ሰማያትንም መክፈቻዎች ይሰጣለሁ፣ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ማቴዎስ ምዕራፍ 16 ከቁጥር 18 እስከ 19 እንዲል ቃሉ። የእምነት ጀግናው ጥበቡ ኃይለ ሥላሴ በእግዚአብሔር ያፈራውን ታናሽ መንጋ ይዞ ከሰይጣን ሰራዊት ጋር የጨበጣ ውጊያ በመንፈሳዊው ዓለም አድርጓል። የሕዝቡን ጠላት የምድያምን ሰራዊት ድል ሊነሳ እንደወጣው እንደ ጌዲዮንና እግዚአብሔር በቁጥር እንደለየለት ጥቂት ሰው አይነት ነው። መሳፍንት ምዕራፍ 7 ከቁጥር 1 እስከ 25። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን
ከፍ ያለውን ነገር ሁሉ እናፈርሳለን። በክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። ያቺ በሶማሊያ ምድር በሃዋይ ወይኒ ቤት የተተከለችው የክርስቶስ ኢየሱስ ቤተክርስቲያን በሕዝባችን ላይ የተጫነውን የባርነት ቀንበር እንክትክቱን አውጥተዋለች። በመንፈሳዊው ዓለም ተጋድላ ጠላት ከዓለም እይታ ለዓመታት በጉያው የሰወረውን ሕዝብ ነፃ አውጥታለች። አንቺ መዶሻዬና የጦር መሳሪያዬ ነሽ። ባንቺ አሕዛብን እሰባብራለሁ፣ ባንቺም መንግስታትን አጠፋለሁ። ባንቺ ፈረሱንና ፈረሰኛውን እሰባብራለሁ፣ ባንቺም ሰረገላውንና በላዩ የሚቀመጠውን እሰባብራለሁ። ባንቺም ወንድና ሴትን እሰባብራለሁ፣ ባንቺም ሽማግሌውንና ብላቴናውን እሰባብራለሁ። ባንቺም ጎልማሳውንና ቆንጆይቱን እሰባብራለሁ። ባንቺም እረኛውንና መንጋውን እሰባብራለሁ። ባንቺም አራሹንና አጥማጁን እሰባብራለሁ። በአንቺም አለቆችንና ሹማምንቶቹን እሰባብራለሁ። በጽዮን በዓይናችሁ ፊት ስለሰሩት ክፋታቸው ሁሉ በባቢሎንና በከለዳውያን ምድር በሚኖሩ ሁሉ ላይ ፍዳቸውን እከፍላለሁ ይላል እግዚአብሔር። ኤርምያስ 51 ከቁጥር 20 እስከ ቁጥር 26። እኛ ሶማሌ ወይኒ፣ እሱ በእኛ ጎጆ። ኦ የኔ ውድ ጥበቡ ኃይለ ሥላሴ! እኔ እሱን ሳስብ እሱ እኔንና ልጆቻችንን ሳያስብ አንዲት ቀን እንኳን አታልፍም። የኔን እኔው ነግራቸዋለሁ፣ በቅርብ የሚያውቁኝም ይመሰክራሉ። አሁን ግልጽ ለሆነ መለኮታዊ ዓላማ ሲመራን የነበርን ልጆቹ እንደሆንን ስለኛ ሰዎች ገብቷቸው ይናገራሉ። እኔም ሆንኩ ጥበቡ ግን ድሮ ቢሆን ንግግርና ምክክር በሌለበት በየአድራሻችን የገባን አንድ አይነት ነገር ነበር። የአምላካችን ሐሳቡ ሲፈጸም በክብር እንደሚያገናኘን ምንም አይነት ምልክትና ፍንጭ ሳይኖር እያመንኩ ይህ እንደሚሆን በአደባባይ ይናገር ነበር። ለአገልግሎት ወይንም ምስክርነቴን እንድሰጥ ያኔ ድሮ ብዙ ቦታ ተጠይቄያለሁ። የጥበቡ ሕይወት ከሶማሊያ መመለስ አጠራጣሪ በነበረበት ዘመን የሰሙኝ ሁሉ ምስክሮቼ ናቸው። ጥበቡም ከዚህ የተለየ እምነት አልነበረውም። እናም የእግዚአብሔርን ሐሳቡን አገልግሎ ሲጨርስ የእሱ ነገ ሕያው በሆነ ተስፋ የተሞላ ነበር። እኔና ልጆቹን እግዚአብሔር በድንቅ እንደሚያገናኘን ያምን ነበር። እስከዚያው ግን አንድም ቀን በጸሎቱም ሆነ በጨዋታው ከእስረኞቹ ወገኖች መካከል ሳያነሳን ውሎ አያድርም ነበር። ግና እስቲ ከጥበቡ ጋር 11 ዓመት ካሳለፉት መሃል ለአይነት 2 ሰዎች ይንገሯችሁ። በመጀመሪያ አቶ ንጉሴ። ዶክተር ጥበቡ በተለይ ለባለቤቱ ለሊሻን ያለው ፍቅር እዚያ እስር ቤት ውስጥ ለኛ መተከዣችን ነበር፣ መጽናኛችንም ነበር። ባልና ሚስት እንዲህ ሲተሳሰብ እንዲህ ሲፋቀር አይተን አናውቅም። ሲያነሳት እንባው እንዲሁ ዝም ብሎ ሲዘረገፍ አየዋለሁ። በጸሎትም ጊዜ ስለ ቤተሰቡ እንዲሁ ያነባል። ያን ጊዜ የመጀመሪያ ልጁ እምነት ትወልዳለች፣ እሷን ያነሳል። ሁለተኛዋን ልጅ ረቂቅን ሳያያት ነው የተለያዩት። በጸሎት በእግዚአብሔር ፊት ሲያነሳቸው እየተንሰፈሰፈና እያለቀሰ ነው። ሊሻን በባሏ የተወደደችና የተሞገሰች ሴት ናት። 11 ዓመት ሙሉ ዶክተር ጥበቡ ስለ እሷ ሲነግረን የኖረችው ሰው ነች። 2 ሴቶች ልጆቹን ሳያነሳ የሚውልበት ቀን የለውም። የባልና ሚስትን ፍቅር በእሱና በሊሻን ያየ ነው። ሲያነሳት በጸሎት ሁሌ ከብዙ እንባ ጋር ነበር። አቶ ተስፋዬ ደግሞ እንዲህ ይላል። እህታችን ሊሻን ማለት ለኛ በቀን ጨዋታ ሁሉ የምትነሳ ሰው ናት። ዶክተር የ2 ሴት ልጆቹን ልደት በየዓመቱ ያከብራል። ሊሻን ማለት ለኛ አብራን የኖረች አብራን የታሰረች ነች። ሁሌ ነበር የምናስባት፣ ልክ በአካል እንደምናውቃት ሰው ማለት ነው። ከዶክተር አፍ ሁልጊዜ ስለ ሊሻን ስንሰማ ስለኖርን የምናውቃት ያህል ነበር የሚሰማን። አዎ እዚያ እስር ቤት ልብ ውስጥ ነበርን። እዚህስ ይሄ ፎቶ የማን ነው? የአባታችሁ ስሙ ማን ነው? ዶክተር ጥበቡ ኃይለ ሥላሴ የት አለ? ለምን አይመጣም? እግዚአብሔር ለስራ ልኮት ነው ሶማሊያ። ስራውን ሲጨርስ ይመጣል። የሰርጋችንን ፎቶ ደግሞ ያያሉ። የንጹህ ነፍሳቸው ጥያቄ ማፈትለክ ትጀምራለች። እኛስ የት አለን እዚህ ፎቶ ውስጥ? ኦ ያኔማ ገና አባባ ኢየሱስ ጋር ነበራችኋ። ገና ሆዴ ውስጥ አልጨመራችሁም ነበር።
አባታችን መቼ ይመጣል? እግዚአብሔር ሲፈቅድ። መቼ ነው እግዚአብሔር የሚፈቅደው? አባታችንን አሁን እንፈልገዋለን። እንደ ጓደኛችን አባት፣ እንደ ጋሼ እንትና በመኪና ሽርሽር ይወስደናል፣ ያጫውተናል። እምባዬ ሲተናነቀኝ እንዳያውቁብኝ በትግል ቶሎ ወደ ጸሎት የሚሄድበትን ዘዴ ፈጥራለሁ። ጥያቄው ግን አያባራም። ምን ይሰራልኛል ትቶ? የጓደኞቻቸውን አባቶች ስም ይጠሩልኝና ለምን እንደነሱ አባት ቤት አያድርም? አባታችሁ በጣም የተወደደ ሐኪም ነው። ብዙ ስራ ስላለው እዚያ እያደረ ነው። እግዚአብሔርን ይወዳል። ለሚያክማቸው ሰዎች ስለ ጌታ ኢየሱስ ይነግራቸዋል። ጓደኞቼ ሲወልዱ እምነትና ረቂቅን ይዣቸው ሄዳለሁ። በጣም ደስ ይላቸዋል። እነሱም በቤታቸው የሚያጫውቱት ሕፃን ያምራቸውና ፍጹም የዋህነታቸውን የሚገልጽ ጥያቄ ይጠይቁኛል። እባክሽ ውለጂልን፣ እኛም እህት ወንድም እንፈልጋለን። አባታችሁ የለማ፣ እሱ ሲመጣ ታገኛላችሁ። አይ አሁን ውለጂና አባታችን ሲመጣ ሰርፕራይዝ እናደርገዋለን። የጥያቄው አይነትና ስፋት ብዙ ነው፣ ማቆሚያ የለውም። እኔም ማስረዳቱ እግረ መንገዴን መሰረታዊ የሆኑ ትምህርቶች ማስተማሩ ምንጊዜም አይሰለቸኝም። በአብዛኛውን ይህን መሳይ ጥያቄያቸውን እወደዋለሁ። ወደ ፍቅሬ ወደ ጥበቡ የተጠጋው ይመስለኝና ጥሩ ሰበብ ይሆነኛል። ውዴን ለማነሳሳት ከልጆቼ ጋር ደግሞ ወደ ባሰ ሐዘንና ናፍቆት ብዙ ጊዜ ይጨምረኝ እንደነበርም አልሸሽጋችሁም። አጠያየቃቸው እነሱም ውስጥ የተዳፈነው የአባት ጥያቄና ናፍቆት ወደ ብዙ እንባና ስብራት ይከተኛል። ያለኝ መንገድ በአምላኬ እግሮች ስር እንባዬን በጸሎት ማፍሰስ ነው። ብዙ ወደ አምላኬ ጉያ ብር ብዬ ሄድና ራሴንና ልጆቼን ይዤ እስከ ዘመኑ ፍጻሜ በቤቱ ጠብቆ ከወዴ ከጥበቡ እንዲያገናኘን እንድቃተት አድርጎኛል። አንዳንዴ ሌትና ቀን ይሆናል ጩኸቱ። አንዳንዴ ለረጅም ቀናት የማያቋርጥ ጾምና ጸሎት ይሆናል። አንዳንዴ ሲበዛም ሰዎች በልክ እንዳደርገው እስኪለምኑኝና እስኪጨነቁ ይሆናል። ያ ደግሞ እኔን በመላሹ ወዴት ብሄድ ወዴት ብደርስ ይሻል ይሆን? ሰዎች ስለ እኔ ወደማይጨነቁበት ያሰኘኛል። እኔና እግዚአብሔር ብቻ ወደምንሆንበት መሄድ፣ የልቤን የምነግርበት፣ እንደ ልቤ በፊቱ ኡኡ የምልበት ስፍራ፣ ምቹ የጸሎት ስፍራ ለማግኘት ነፍሴ ትንሰፈሰፋለች። ከልጆቼ በተለያየንባቸው በእነዚያ አስጨናቂ ዓመታት ወደ ብዙ ትዝታ እየወሰዱ የሚያስለቅሱኝ እነዚህን የመሳሰሉ ጥያቄዎቻቸው ነበሩ። ከመጡም በኋላ ናይሮቢ የቀጠሉ አብረዋቸው ያደጉባቸው ጥያቄዎች ነበሩ። ተንበርክከን በማታና በጠዋት ከምንጸልየው ሌላ በቁርስ፣ በምሳ፣ በእራት እግዚአብሔር ሆይ ይህንን ምግብ ባርክልን፣ አባታችንን አምጣልን የማይቀር ነው። ጸሎቱ በእምነትና በረቂቅ ብቻ የተወሰነ አልነበረም። በተለይ ኢትዮጵያ ራቡ ህብረት ልጆቻችን በሙሉ የየዕለት ጸሎት ሆኖ 11 ዓመት አብሯቸው አደገ እንጂ። ናይሮቢ ከመጡም በኋላ ሌሎች የቅርብ ጓደኞቻቸው የሚጸልዩት ቋሚ የልጆች የጸሎት ርዕስ አድርገውት ነበር። ሰንበት ትምህርት ቤት ሲሄዱም ልጆች የጸሎት ጥያቄ ካላቸው ሲጠየቁ የእምነትና የረቂቅ ቋሚ የጸሎት ጥያቄ የታወቀ ነው፣ አባታችን እንዲመጣ። የረቡዕ ህብረት ወገኖቼ ለልጆቼ የቅርብ ቤተሰቦች አክስቶችና አጎቶች ነበሩ። እነዚህ ጓደኞቼ እናቴና ወንድሜ ገብሩ መምህራኖቻቸውና ሞግዚቶቻቸው ጭምርም ነበሩ። እኔ አጠገባቸው ልኖር ባልቻልኩባቸው በእነዚህ ዓመታት በሚደንቅ ሁኔታ ሸፍነውኛል። ልጆቼ ከኢትዮጵያ ሲመጡ በመንፈሳዊ እድገታቸው ከናይሮቢ ዕድሜ እኩዮቻቸው በላይ እንደነበሩ አስተውያለሁ። ከኔ ጋር ሲገናኙ ለዕድሜያቸውና ለናይሮቢ ስታንዳርዳቸው ከፍ ያለ ነበር። ስለ እግዚአብሔር ለመናገር ደፋሮችና ግልጾች ነበሩ። ሳይጸለይ ምግብ የሚበላ፣ ሲጃራ የሚያጨስ፣ ተገቢ ያልሆነ ነገር የሚናገር ሰው ወይም የታመመ ሰው ካዩ አንቺ ክርስቲያን አይደለህም? ጌታ ኢየሱስ ይወዳል፣ ይወድሻል፣ እንጸልይ ማለታቸው የማይቀር ነበር። ሚስጥረኛ ፖስተኛዬ። የኛ ሰው በሶማሊያ እስር ቤት አለ። ታውቀው ይሆን ብጠይቅህ? ስሙ ማን ይባላል? ከቀብሪ ዳህር ሆስፒታል ነው የተወሰደብን። ተማርኮ ዶክተር ጥበቡ ኃይለ ሥላሴ ይባላል። በጣም ነው እንጂ ሀዋይ በሚባለው ወይኒ ቤት ነው ያለው። ምርኮኛም ቢሆን ከሌሎች ሲወዳደር በደህና ሁኔታ ሶማሊያ ክብራ የያዘችው የተወደደ ሰው ነው። ሱሩር መሐመድ ጆሮዎቹ የሚሰሙትን ማመን አቃታቸው።
አይኖቹ የደስታ እንባ ቀረሩ። በድንጋጤና በደስታም ፈጠው ጥቂት ቆዩ። የሆነ መልአክ የምስራች የሚያበስረው እስኪመስለው ድረስ። ስፍራው ጎባ እስር ቤት፣ ጊዜው 1972 ዓመተ ምህረት ነው። አንድ የሶማሌ መኮንን የዚያድ ባሬን መንግስት ተቃውሞ ለፖለቲካ ጥገኝነት ድንበር ጥሶ በባሌ በኩል ይገባል። የደርግ መንግስት ግን የሰውየውን ማንነት በመጠርጠር ወህኒ ይጨምረዋል። የሶማሌው መኮንን ሐዋይ ወህኒ ውስጥ ከተመደቡት መሃል አንዱ ስለነበረ ነው ስለ ጥበቡ ሁኔታ አንድም ሳይቀር ለሱሩር በዝርዝር ሊነግረው የቻለው። ሱሩር ከቅርብ ጓደኞቻችን ከነ ዶክተር ብርሃኑና ሚልኪያስ ጋር እግዚአብሔርን ከሚያመልኩት የጎባ ክርስቲያኖች አንዱ ነው። ደርግ የአብዮቱ ጠር ብሎ በአብያተ ክርስቲያናት ላይ ባደረገው ስደት የጎባ ወንጌል አማኞችንም በብዛት ወህኒ ጨምሯቸዋል። ሱሩርም ለወህኒ የተዳረገው የክርስቶስ ተከታይ በመሆኑ ነበር። ወይንስ የኔን ውድ ደህንነት ሊያበስረኝ ከአምላኬ የተላከልኝ ሚስጥረኛ ፖስተኛዬ ለመሆን? የሚስጥር መልእክቱ በነ ዶክተር ሚልኪያስ በኩል ደረሰኝ። ከወራት በኋላ ደግሞ ሱሩር ከእስር ስለተፈታ አዲስ አበባ በአካል መጥቶ ዝርዝሩን ሲነግረኝ ደስታዬ ያለ መጠን ሆነ። ምስጋናዬም ለአምላኬ እጅግ ብዙ ሆነ። እሊሽ የዶክተር ጥበቡን ደህንነት የሚናገር ሰው ጥቁር አንበሳ ሆስፒታል ተኝቷል አሉ። እውነትህን ነው ጋሽ ዮሐንስ? እውነት ነው። ኢንፎርሜሽኑ ያላት የጓደኛችን ባለቤት ናት። ባይመሽ ኖሮ አሁኑኑ ታናግሪያት ነበር። ስልክ ቁጥሯንና ስሟን ልስጥሽና ነገ ደውለሽ አግኛት። ህልም መሰለኝ፣ ግን የእውነት ነው። ሌሊቱ እንዴት ይንጋ። እናም ሲነጋልኝ ስልኩን ደወልኩ። ሰውየው የተኛው ጥቁር አንበሳ 8ኛ ፎቅ ላይ ነበር። የክፍሉንና የአልጋውን ቁጥር አሁን ዘንግቼዋለሁ። የበሽተኞች መጠየቂያ ሰዓቱ እስኪደርስ ልቤ ቸኩሏል። ደግሞም ድንግጥ ይላል። በመሃል አንድ ሐሳብ መጣልኝ። የተባለውን ሰው ከማግኘቴ በፊት የኔን ውድ የጥበቡን የተለያዩ ፎቶዎች ከሌሎች ሰዎች ፎቶዎች ጋር ደበላልቄ ያዝኩ። መግቢያ ሰዓቱ እንደደረሰ ወደ ተነገረኝ ክፍልና አልጋ ቁጥር ሄድኩ። በጣም የከሳና የተጎዳም ሰው ነው። የልብ ምታቴ እየጨመረ ራሴን አስተዋወቅኩት። ሰላም ላንተ ይሁን ወንድሜ፣ ስሜ ሊሻን አጎናፈር ይባላል። ደከም ባለ ግን ፈገግታ ባልተነፈገው ገጽታ የራሱን ስም ነገረኝ። ሙሳ እባላለሁ። ሙሳ፣ ታሪክህን በጥቂቱ ሰምቼ ነበር። እንኳን ለአገር ምድርህ አበቃ። አሜን፣ እውነት ነው። የቸኮለው ልቤ ከዚህ በኋላ ጨዋ ሆኖ መታገስ አልቻለም። ግር እንዳይለው ስለ እርሱ በደንብ የተረዳው መሆኔን ብዙ ላደክመው እንዳይደለ ግን በፎቶ የተደገፉ ጥያቄዎችን ከቻለ እንዲመልስልኝ በትህትና ጠየቅኩት። ፈቃደኛ መሆኑን ገለጸልኝ። እነዚያን የተዘበራረቁ ፎቶዎች በፊቱ አወጣኋቸውና እስቲ ከዚህ ውስጥ የምታውቀው መልክ ካለ ንገረኝ አልኩት። የኔን ውድ ለይቶ አወጣልኝ። ዶክተር ጥበቡ ብሎ ሲቃ ያዘው። እኔ የሆንኩትንና በውስጥ የተፈራረቀብኝን ስሜት ለእናንተ ልተወው። ከጥቂት መረጋጋት በኋላ እኔ ሚስቱ ነኝ፣ ስለ እርሱ ብዙ የምትናገረው አለ ሲሉኝ ሰምቼ ነው በጉጉት የመጣሁት። ሙሳ ጥበቡን ምን ያህል እንደሚወደው የተረዳሁት እሱ ሆስፒታል የገባበትን ህመሙን እስኪረሳ ስለ ጥበቡ ተናግሮና አውርቶ አለመጨረሱን ሳይ ነው። ዶክተር ጥበቡ ለዚያ ህዝብ ሐኪም ብቻ አይደለም፣ አባት ነው፣ ጠበቃ ነው፣ መካሪ ነው እያለ ስለ ጥበቡ ከዚህ በፊት የሰማኋቸውን ሁሉ በድጋሚ ያረጋገጠልኝ። ከላይ ከጠቀስኩት በጎባ ታስሮ ከነበረው የሶማሌ መኮንን በፊት በመጀመሪያው ዓመት ላይ የሰማሁትም አለ። የሶማሌ ሬዲዮ በተደጋጋሚ የሚያስተላልፈው ከአንድ ምርኮኛ ወታደር ጋር የተደረገ ቃለ መጠይቅ ነበር። ወታደሩ የደርግን መንግስት እያወገዘ ብዙ ይናገር ስለነበር ሶማሌዎቹ ለፕሮፓጋንዳቸው ሲሉ ደጋግሞ በሬዲዮ ያመጡት ነበር። የምርኮኞቹን ጤንነት ሶማሌ እንዴት እየተንከባከበች እንደሆነ ሲናገር ሲጠየቅ በገዛ ሀገራችን ሰው በዶክተር ጥበቡ ኃይለ ሥላሴ ነው የምንታከመው። እሱ ያለው ከኛ ጋራ ነው። በቋንቋችን የምናናግረው የራሳችን ሐኪም ስለሆነ በጤና በኩል ስጋት የለብንም እያለ የተናገረውን በተደጋጋሚ ራሴ ሰምቼ ነበር። በመጀመሪያው ዓመት በሙሳ በኩል የደረሰኝን ከሁሉ ልዩ የሚያደርገው ኢያሱን ከጥበቡ ጋር በህይወት መኖር ሌላም ጨምሮ ስለነገረኝ ነው። ኢያሴ የሚባል ልጁም ከርሱ ጋር ይኖራል። የቀብሪ ዳሃሩ ሆስፒታል ሰራተኞች አንድ ሴት ነርስም
ሲስተር በላይነሽ መሆኗ ገባኝ። ስሟን ሊነግረኝ ባይችልም አብረውት አሉ። ዶክተር ጥበቡ ሁልጊዜ የሚያነባው መጽሐፍ ቅዱስ መሆኑ ገባኝ። አለው። ሁልጊዜ ይጸልያል፣ ይመክራል። ሙሳ ጥበቡን በጣም እንደሚወደውና እንደሚያከብረው እሱ ባይኖር ኖሮ ያ ህዝብ ያልቅ እንደነበር ነገረኝ። ሶማሌዎቹንም እንኳ እሱ ስለሚያክማቸው ያከብሩታል። ለህዝቡም መድኃኒት ማግኘት እሱ ባይኖር ከባድ ይሆን እንደነበር ነገረኝ። ታዲያ እንዲህ ከወደድከው እንዴት ጠፍተህ መምጣት ስትወስን የሚስጥር ተካፋይ አላደረግከውም? ቢያንስ መልእክት ታመጣልኝ ነበር እኮ። ስቀልድ ነው ስል ሙሳን አንድ ቀን ጠየቅኩት። በመጀመሪያ ደረጃ እንዲህ ያለውን ሚስጥር ለማንም ሰው አትነግሪም፣ ራስሽ በልብሽ ብቻ የምትደብቂው ነው። ሁለተኛ እኔ አንቺን ሚስቱን አገኛለሁ ብዬ በህልሜም በእውኔም አስቤ አላውቅም። የእግዚአብሔር ነገር ግን ያስደንቃል። እውነት እኮ ነው። ሰዎች ከዚህ ሁሉ ሚሊዮን የኢትዮጵያ ህዝብ መሃል እኔም እሱም ብንሆን የእርስ በርስ አድራሻ ሳይኖረን መገናኘት እድሉ ምን ያህል ሊሆን ይችላል? እንደው ገምት ውስጥ። ሶስተኛ እንዲህ ያለውን ሐሳብ ዶክተር ጥበቡ አይደግፍም። እሱ የሚለው በህይወት እስከ ዛሬ የጠበቀን እግዚአብሔር አንድ ቀን በክብር በህይወት ወደ ምድራችን ይመልሰናል፣ አይዟችሁ እያለ ነው የሚመክረን። አምላኩ እግዚአብሔር በድንቅ እስኪያወጣው እስከ መጨረሻው የሚጠብቀው የኔ ውድ ጥበቡ፣ የጥበቡ እምነት ይሄው ነው በቃ። ሙሳ በእርግጥ ከጥበቡ ጋር የነበረ ሰው ነው። በየዕለቱ ሄጄ ሙሳን መጠየቅ ስራ ያደረኩት። ሁሌም ስለ ጌታ ኢየሱስ ስመሰክርለት በመደነቅ ዶክተር ጥበቡም እንዲህ ነው ይለን የነበረው፣ አንድ አይነት ነገር ነው የምትናገሩት። ሙሳ ክርስቶስ ጌታን የህይወቱ ቤዛ አድርጎ ተቀበለ። እግዚአብሔርንም አመሰገንኩት። ከሶማሊያ አምልጦ ሲመጣ የመንገድ ጉዞ እንዲሁም የሳምባ ነቀርሳ በሽታ በጣም ጎድቶታል። ጅቡቲ ጠረፍ ራሱን ስቶ ወድቆ ሳለ የጅቡቲ ወታደሮች አግኝተው እርዳታ ካደረጉለት በኋላ ለኢትዮጵያ መንግስት አስረክበውት ነው። ኢትዮጵያም የመከራ ቀንበር ስለወደቀበት ህዝቧ ከሙሳ ያገኘችው መረጃ ቢረዳም ባይረዳም ቀላል አልነበረም። ህመሙ እየጠናበት ሄደ። አንድ ቀን እንደ ልማዴ ልጠይቀው ሲሄድ ግን አልጋው ባዶ ሆኖ አገኘሁት። አዝኜም አለቀስኩ። ያን ሁሉ የስቃይ ጉዞ ተጉዞ የወዴን ደህንነት የነገረኝ ሚስጥረኛ ፖስተኛዬ አንድ ቸር ዜና አሰማኝ። እግዚአብሔር ሆይ የአውሮፕላን በረራዬ ተሰርዞ እዚህ አስጨናቂ ከተማ ማደሬ ካልቀረልኝ ስለ ሊሻን ባለቤት አንድ ቸር ዜና አሰማኝ እባክህ። በእንባ ሁሉም በሚቻለው አምላክ ፊት የአንድ አስደናቂ ዘመዴ ጸሎት ነበር። ስሟ ወላንሳ ወሌ ይባላል። ባህሪዋ ደግ፣ በጣም ቁም ነገረኛና አርቆ አሳቢ አስተዋይ ሴት። አንበጣ መከላከያ ድርጅት ውስጥ በነበራት ኃላፊነት ሞቃዲሾ ለስራ ጉዳይ ትመላለሳለች። በአብዛኛው በረሯ በናይሮቢ በኩል ስለነበር በዚያው ስታልፍ ሆነ ብለን እንገናኛለን። የጥበቡን በሶማሌ እስር ቤት መሆን ስለ እርሱ ደህንነት ለማወቅ እኔ የማደርገውን ጥረትና ትግል ታውቃለች። በእኔና በልጆቼ ሁኔታ ዘውትር ልቧ እንደሚነካ ቃላት አውጥታ ባትነግረኝም በተገናኘን ጊዜ ሁሉ ከእንባዋ ጋር ስትታገል አውቃለሁ። ያላወቅኩት ግን ሞቃዲሾ ለስራ ጉዳይ በሄደች ጊዜ ሁሉ ስለ ጥበቡ ተጨባጭ የሆነ ነገር ለማግኘት ለዓመታት ጥረት ታደርግ እንደነበር ነው። ወሌ ብዙ ተመሳሳይ የሥራ ጉዞዎች በዓመቱ መካከል አድርጋለች። ከዚህኛውም የተለየ አልጠበቀችም። እንዲያውም በረራዋ ተሰርዞባት በስጨት አድርጓታል እንጂ። በዚህ ጊዜ ነበር ካደርኩ አይቀር እግዚአብሔር ሆይ እባክህ የሊሻንን ነገር ወደሚል ጸሎት ውስጥ የገባችው። በጸሎት ማሳሰቢያዋ ለኤልሻዳዩ አምላክ አቀረበችና ሶማሊያዊውን የሥራ ባልደረባዋን ለማግኘት ወደ ቢሮ ሄደች። የሥራ ጉዳዩን ጨርሳ አሁን ግን አብይ አጀንዳዋ አንድ ጉዳይ ብቻ ነው። ለካስ ከ2-3 ዓመት በፊት ስለ ጥበቡና አብረውት ስላሉ ምርኮኞች ጉዳይ የሚያውቀው ነገር ካለ የሚስጥር ጥረት እንድታደርግለት ጠይቀው ኖሮ አልፎ አልፎ ታነሳበታለች። ዛሬም ወደ ቢሮ የሄደችው ለዚሁ ነው። አህመድ፣ ስለ ዘመዴ ባለቤት ስለ ዶክተር ጥበቡ ደህንነት ጉዳይ ያማከርኩህን ረሳኸው አይደል? ፈጽሞ አልረሳሁትም ወሌ። ያኔም እንደነገርኩሽ ስለዚህ ጉዳይ መነጋገር የምችለው ከአንድ አጎቴ ጋር ብቻ ነው። ኮሎኔል ነው። ስለ ወይኔ ቤቶችም ያውቃል። ሚስጥር ስለሆነ ከሱ በቀር ከማንም ጋር ላነሳው አልችልም። አግኝቼው አላውቅም። ብዙ ዓመት ሆነኝ። ይህንን እየነገራት እያለ የቢሮው በር ተንኳኳ። ተላላኪው ነበር። አህመድ፣ እንግዳ ይፈልግሃል። እንግዳ የተባለው ሰው
ግባ እስኪባልም ሳይጠብቅ ተላላኪው እየተናገረ እያለ ሰተት ብሎ አህመድ ቢሮ ገባ። አህመድ አይኖቹ ፈጠጡ። የእንግዳውን ማንነት ሲያይ በታላቅ መደነቅ በሰውየው ላይ ተጠመጠመ። ወሌ አታምኝኝም፣ ይሄ እኮ ነው የምልሽ አጎቴ። አህመድ የቢሮውን በር ማንም እንዳይገባ ቆለፈው። አጎቱን ዝግ ባለ ድምፅ ስለ ወላንሳ ማንነት ነግሮት አስተዋወቃቸው። አህመድ ራሱ ለረጅም ጊዜ ፈልጎ ያላገኘውን አጎቱን አቢሮው ድረስ በዚህ ማለዳ ምን ተአምር አመጣው? ከመደነቅም አልፎ አስደንግጦታል። ወሌ የሚያውቀው ነገር ካለ እሱ ይረዳሻል። ጥያቄሽን አሁን አቅርቢ። ዶክተር ጥበቡ ኃይለ ሥላሴ ስለሚባል እስር ቤታችሁ ስለሚገኝ ሐኪም ታውቃለህ? ማወቅ ብቻ ጓደኛዬም ጭምር ነው እንጂ ምን እንዳደርግልሽ ትፈልጊያለሽ? ወሌ እንባዋን መቆጣጠር አልቻለችም። በጣም እያለቀሰች እባክህ ሚስቱ ዘመዴ ናት። ከሁለት ልጆቿ ጋር ናይሮቢ ትኖራለች። ስለ ደህንነቱ ለማወቅ ብዙ ጥረት ታደርጋለች። በሕይወት አለ የሚባለውንም ትሰማለች። አሁንም ደህንነቱን የነገረኝ ሰው አገኘው ብዬ ብነግራት እስካሁን ከሰማቸው የተለየ አይሆንም። አንተን ግን የምለምን እሱና እሷ ብቻ የሚያውቁት ትዝ የሚለው ነገር ካለ ጽፎ ፊርማው ካለበት ወረቀት ጋር እባክህ ይዘልኝ ብትመጣ፣ ይህን 5000 ሺሊንግ ደግሞ በሊሻንስም ብትሰጥልኝ። ከባድ ነገር ነው የጠየቅሽኝ፣ የሚያስገድለኝ። እኔ ግን ለዶክተር ጥበቡ ነፍሴንም ቢሆን እሰጣለሁ። እሱ እውነተኛ የእግዚአብሔር ባሪያ ነው። እኛም ራሳችን በጣም እንወደዋለን። ገንዘቡን ብሰጠው ለራሱ አይጠቀምበትም፣ ለታመሙትና ለልጆች ነው የሚያውለው። ያልሽኝን ሁሉ ስለምወደው ስለዚህ ሰው ስላደርገዋለሁ። ሙሉ ስሜን ከነስልክ ቁጥሬ የናይሮቢ አድራሻዬን በጫማው ውስጥ ይይዝና ለደርሶ መልስ ወደ ሃዋይ ካምፕ ይገሰግሳል። ሃዋይ ካምፕ እንደደረሰ መኮንኖች መኖሪያ ሆኖ አንድ ወታደር ይልካል ወደ ጥበቡ። አሞኛልና እባክህ መተህ ምርመራ አድርግልኝ የሚል። ጥበቡ የጤናውን ችግር ሊመረምር መኮንኑ ክፍል ገባ። ያመጣውን ወታደር ውጪ እንዲቆይ መኮንኑ አዘዘው። ሁለቱ ብቻ ከሆኑ ወዲያ ግን ኦፊሰሩ ሊሻን አጎናፍር የምትባል ሴት ታውቃለህ? ባለቤቴ ናት። ምን ነው? መልእክቱን በዝርዝር ለጥበቡ ነገረው። መልሱንም በአስቸኳይ ዛሬውኑ ይዤ ወደ ሞቃዲሾ መሄድ አለብኝ ሲል፣ ጥበበኛው ጥበቡም ፈጣን መልስ ለመስጠት ከኮሎኔሉ ተለይቶ ሄደ። ስለምን ቢጽፍ ይሆን ከጥበቡ የደረሰኝ ደብዳቤ መሆኑን ሊያረጋግጥልኝ የሚችል? በቅጽበት ውስጥ የኔ ውድ ገና በእጮኝነት ሳለን አይቼ ነገርኩት ህልም ትዝ አለው። ፊርማ የሌለበት አንድ ደብዳቤ በእንግሊዘኛ ታይፕራይተር ጻፈ። ሌላ ደግሞ የመድኃኒት ማዘዣ ወረቀት ፕሪስክሪፕሽን ሌተር በእጁ ጽፎ ፈረመበት። በሁለቱም ላይ የተጻፈለት ሰው ስም ሶማሊያዊ የኔ ውድ፣ ደብዳቤው ሩብ ገጽ እንኳን አይሞላም። ነገር ግን ለፊርማውም ሆነ ለደብዳቤው ተጨማሪ ትንተና አላስፈለገኝም። የቃላት አመራረጡና የመልእክቱ ፍሬ ሐሳብ ከራሱ ከውዴ የፈለቁ ድምፁን የመስማት ያህል የእርሱና ከእርሱ የሆኑ ለእኔ እጅግ በጣም ግልጽ ነበሩ። በተጨማሪ ደግሞ ፊርማው ለማመን የሚያስቸግር፣ በገሃድ በአይኖቼ የማያቸውን በእጆቼ የምዳስሳቸውን የውዴን የጥበቡን መልእክትና የማውቀውን ፊርማ ሁለት ወረቀቶች ኤፕሪል 24 1986 ከተለያየን ከ9 ዓመት በኋላ አገኘው። ኮሎኔሉ መልእክቱን ይዞ ወደ ወላንሳ ሲመጣ ዶፍ ዝናብ ይጥል ነበር። የሚስጥር መልእክቱን የያዘው በካናቴራውና በደረቱ መሃል ለጥፎ ስለነበር በወረደው ዶፍ መኮንኑ እስኪበሰብስና ደብዳቤውንም እስኪነካው። አንዴ ብቻ መሰላችሁ? ያ የውዴ ወዳጅ እንደገና ሁለተኛ ደብዳቤ ከኔ ውድ ተቀብሎ በሌላ ጊዜ ወላንሳ ለሥራ ጉዳይ ስትሄድ በዚያው በዘመዱ በኩል አቀብሏታል። ሁለተኛውን ደብዳቤ የጻፈው ጁን 6 1986 ነው። ይሄኛውንም ባገኘው ዕለት አሁንም አንዳች ማረጋገጫ የማያስፈልገው የውዴና ከውዴ ልብ የመነጨ መልእክት እንደሆነ አወቅኩት። የኔ ውድ በጥንቃቄና በፍቅር ያሰፈራቸው ቃላቶቹ ድምፁን ሰማሁት። ያነጋገረኝ ያህል ነበር ያደረገኝ። በእንግሊዝኛ ታይፕራይተር ነው የጻፈው። አንድ ሉክ ወረቀት፣ ከወደ ላይ የውዴ ደብዳቤ፣ ግማሹን ወረቀት ደግሞ መድኃኒት ያዘዘበትና ከግርጌው የፈረመበት አድርጎ ለወዳጁ ሰጠው። በደብዳቤው ላይ የተጠቀመው በሰርጋችን ዕለት እሱ ያወጣልኝ አስራቴ የሚለውን ስም በእንግሊዝኛ ሲሆን የእሱንም ስም ጥበቡ የሚለውን ወደ እንግሊዝኛ ተርጉሞ ዊዝደም ብሎ ነው።
ቁም ነገረኛዋ ዘመዴ ወሌ ለረጅም ጊዜ ያሰበችበትና የጸለየችበት ታሪካዊ ምኞት ከአንዴም 2 ጊዜ እውን ሆነ። የኔን ልብ ሊያጽናና አይዞሽ ሊለኝ ያውም ሶማሊያዊውን መኮንን በነፍሱ ተወራርዶ ሚስጥረኛ ፖስተኛዬ እንዲሆንልኝ ጌታ እግዚአብሔር አደረገልኝ። ምን ተስኖት? ይህ የሕያው ተስፋ ሬዲዮ ድምጽ ነው። የሕያው ተስፋ ሬዲዮ ዘውትር በየአርቡ ከጠዋቱ። ይሄ የሊሻን የራሷ ድምጽ ነው። የኔ ባለቤት ሊሻን። እንዴ ዶክተር ደሞ በምን ታውቃለህ? ስሟን አልተናገረች። ደሞ የሚስቴን ድምጽ ልጣ? ከተማረኩ 10ኛ ዓመት አጋማሽ ላይ ጠዋት ነው፣ ገና በማለዳ። ጥበቡ ከሃዋይ ካምፕ ውጪ ሰዎች ለማከም ወጥቶ ነው። ከተማረኩት ልጆች አንዱ መኮንኖች ቤት ስራ ተሰጥቶት እየሰራ ሳለ ልጁ የአማርኛ ሬዲዮ ከፍቶ ይሰማል። ልጁን ለማየት ውዴ ወደዚያ ጎራ ይላል። በሬዲዮ የሚተላለፈው የሴት ድምጽ ነው። የሚሰማውን ድምጽ ለመለየት የኔ ውድ ጊዜ አልፈጀበትም። ከዚህ በፊት ድምጼን በሬዲዮ ሲተላለፍ ሰምቶ እንኳን አያውቅም። ባያውቅም እንዴት አይወቅ? የግማሽ አካሉን ድምጽ። ፕሮግራሙን ከመዝጋቴ በፊት ውዴ 2 ነገር አጣርቶ አወቀ። ያ ፕሮግራም በሳምንት 2 ቀን እንደሚተላለፍ፣ አርብ ጠዋትና እሁድ ማታ። ሰዓቱንና ሜትር ባንዱን በጥንቃቄ ያዘ። እሁድ ማታ የሚጀምር አዲስ ተከታታይ ፕሮግራም እንዳለ ከተላለፈው ማስታወቂያም ተረዳ። ወደ ካምፑ ሲመለስ ከሚግባቡትና ቅን መንፈስ ካላቸው ወታደሮችን አንዱ ትራንዚስተር ሬዲዮ በሚስጥር እንዲያስገባለት ጠየቀው። የሚቀጥለው እሁድ እንዴት ይድረስ? የኔ ውድ ከጥቂት ወገኖቹ ጋር የሬዲዮ ፕሮግራሙን መከታተል ጀመረ። ከዚያን እሁድ ምሽት ጀምሮ ለ6 ተከታታይ ምሽቶች የፕሮግራሙን ርዕስና አዘጋጅ መገመት ትችላላችሁ? ርዕሱ በጋብቻና በቤተሰብ ዙሪያ ነበር። በዚያን ዘመን በተለይ በታወቁ የቤተ ክርስቲያን መሪዎችና በታላላቅ የቴሌቪዥን ሰዎች ትዳር ዙሪያ የተከሰቱ እጅግ አሳዛኝና ልብ የሚሰብሩ ውድቀቶች ነበሩ። መጽሐፍ ቅዱስ ጋብቻንና ቤተሰብን በሚመለከት የሚያስተምረው ምን እንደሆነ፣ በእግዚአብሔር ቃል ላይ የተመሰረተ ትዳርና ቤተሰብ ምን ያህል ጽኑ እንደሆነ ለመግለጽ ያዘጋጀውት ፕሮግራም ነበር። ውይይት፣ ትምህርት፣ ምስክርነት፣ ቃለ መጠየቅ በትዳር ዙሪያ ከተለያዩ ወገኖች ጋር ያደረኩት ነበር። በሕያው ተስፋ ሬዲዮ ከመጀመሪያዊቱ ቀን አንስቶ ከሌሎች ወገኖች ጋር በመሆን ብዙ ፕሮግራሞች አስተላልፈናል። ከብዙ የሬዲዮ ዝግጅቶቼ መካከል ይህንን ልዩ ፕሮግራም ለባሪያው መርጦ እንዲሰማውና ሌሎችንም እንዲያሰማ የኔና የጥበቡ የትዳራችንም አምላክ አደረገ። አይገርምም ወይ? አይደንቅም ወይ ወገኖቼ? ይህ የሰማይ ቅንብር እንጂ የምድርማ አይደለም። ምክንያት ነበረው። እግዚአብሔር ቆይቶ እኔና ጥበቡ በተለያየን በ10 ዓመቱ ይህንን ፕሮግራም በአየር ላይ ያሰራጨበት። ሁሉን በማስተዋል፣ ሁሉን በእውቀት፣ ሁሉን በዓላማ የሚያደርግ እሱ ትልቅና ጥልቅ ነው። ኦ የኔ ውድ፣ በእግዚአብሔር ስለተመሰረተው ትዳሩ መጽናት ቅንጣት ታክል እንኳ ጥርጥር አልነበረውም። ስለዚህ ለእስረኞቹ ወገኖቹ በዓመታቱ መሃል ስለ ትዳሩና በታማኝነት ስለምትጠብቀው ሚስቱ በአምላኩ ላይ በመደገፍና በመመካት ሲናገር ኖሯላ። የብዙዎች ትዳር ወደ አገር ሲመለሱ እንደ አቶ ተማቹ ትዳር ፈርሶ ይሆናል የሚያገኙት። የኔን ትዳር ግን አምላክ ይጠብቀዋል ብሏል። አንዴ ከሃዋይ ካምፕ ውጪ ሊያክም በወጣበት የገጠመችው የሶማሌ ሴት አንተ ጥሩ ሰው ነህ፣ እንወድሃለን፣ እዚህ አንድ ሶማሊያዊት እንዳርህ፣ ሚስት አግባና እዚሁ ኑር ስትለው አይ እኔ ከሚስቴ ሌላ ሚስት አላገባም፣ ከኔ ሌላም እሷም አታገባም፣ ሚስቴ ትጠብቀኛለች። አይ ሞኞ፣ እስከዛሬ ሚስቴ ትጠብቀኛለች ብለህ ታስባለህ? እንኳን ይህን ያህል ዓመት 6 ወር ባለ የሄደበትን ባላውቅ እኔ አገባለሁ አልጠብቀውም። አይ እሱ አንቺ ነሽ፣ የኔ ሚስት ግን ትጠብቀኛለች ብሏል። ታዲያ ምን ነው ጥበቡና እኔ የምናመልከው አምላክ የባህሩና የየብሱ የሰማይና የምድሩ አምላካችን ፈጣሪያችን የአየሩን ሞገድ አያዝ? ከውጭው ዓለም እይታ በሚስጥር ለዓመታት አፍነው የያዙት ሕዝብ የመከራ ተካፋይ ያደረገው አንድ ታማኝ አገልጋይ አለኮ። እንደ ናስ ደጆች ያህል በሚጠነክሩ በሰይጣን የጭካኔ ግዞት ስር በጨለማ መጋረጃ ውስጥ ላስቀመጣቸው የክርስቶስን ብርሃን የሚያበራላቸው አንድ የፍቅር አገልጋይ አለው እኮ።
ዓመታት አልፎ ዓመት በተተካ ቁጥር የነጻነት ተስፋ እየጠወላለገበት አንገቱን በደፋ ሕዝብ ላይ የተስፋ ቃልን የሚናገርለት አለው እኮ። በአምላኩ ማንነት ላይ ያለውን ሕያው ተስፋ ተደግፎ አይዟችሁ ለፍጻሜያችን ተስፋ አለን የሚል ባሪያ አለው። በተዘጉት የናስ ደጆች አልፎ ሰላም ለእናንተ ይሁን ምን ነው አይለው ይለዋል እንጂ። ኦ ለኔስ የሕያው ተስፋ ሬዲዮ የአየር ሞገድ ሚስጥረኛ ፖስተኛዬ። እኔና ውዴ ጥበቡ 11 ዓመት ከ1 ወር ከ26 ቀናት መለያየት በኋላ ነው የታመንበት ጌታ እግዚአብሔር በበረታች ክንዱ የወይኒውን ደጆች ሰባብሮ ያገናኘን። የእርስ በርስ አድራሻ፣ ፖስታ ሳጥን ቁጥር፣ ስልክ ወይንም በኔና በሱ መካከል የሚላላኩልን መልእክተኞች አልነበሩንም። መለኮታዊ በሆነ ድንቅ መንገዱ ግን አምላኬ አይዞሽ በርቺ ሊለኝ በዓመታቱ መካከል እነዚህን ሁሉ ሚስጥረኛ ፖስተኛ አድርጎ ቀጥሮልኝ ነበር። ብልስ ክብር ለድንቅ አሰራሩ ይሁን። ጸሎት እኔና ልጆቼ ከወዴ ጥበቡ ጋር የምንገናኝበት መንፈሳዊ መገናኛ መስመራችን አንዱና ዋናው ነበር። ጸሎት ለልጆቼ ለእምነትና ለረቂቅ እንግዳ ነገር አልነበረም። በጸሎት ጊዜ የሰማይ አባታቸው ለእነርሱ በጣም ቅርብ እንደሆነ ብዙ ያስተውሉ ነበር። እግዚአብሔር የኔና የአባታቸው እንዲሁም የነሱ የራሳቸውም ጭምር አምላክና አባት መሆኑ ገብቷቸዋል። ይዣቸው በእግዚአብሔር ፊት ስንበረከክ ውዴን በመካከላችን አብሮን ከእግዚአብሔር ጋር የምናወራ ያህል ይሰማኝ ነበር። የሚገርመው ውዴ ጥበቡ ከመጣ በኋላ ለእኛም ሆነ ለሌሎች ሲመሰክር እንዲህ ብሏል። ሁልጊዜ ለጸሎት ስንበረከክ በአንድ ጎኔ ልጆቼን ሊሻንን ደግሞ በሌላ ጎኔ እንዳሉ አድርጌ በማመን ነው በእግዚአብሔር ፊት የምቀርበው። እግዚአብሔር ሆይ ምንም እንኳ በሁለት የተራራቁ ስፍራዎች ብንሆን በአንተ ዓይን ፊት ግን አንድ ቦታ እንዳለን አድርገህ ነው የምታየን። ወሰንና ድንበር አንተን አያግዱህም። ዓለም ራሷ በፊትህ አንዲት ጠብታ ናት እለውና ለታመኑ እጆቹ ሁለንተናችንን አሳልፌ ይሰጠዋለሁ። ይህ የማይታጎል የዘውትር የጸሎት ልምዴ ሲሆን የሚገርመኝ ደግሞ በጸሎት እንደዚህ ካስረከብኳቸው በኋላ ስለ እነሱ ምንም አለመጨነቄ ነው። ስለዚህ ጸሎት አጠገባችን የሌለውን ውዴን ጥበቡንና እኛን በሰማያዊ አባታችን ፊት እንደ ቤተሰብ አንድ ላይ የሚያስቀምጠን መገናኛ መስመራችን ሆኖልናል። እምነትና ረቂቅም በስጋ ለሚያስፈልገን ለትንሹም ሆነ ለትልቁ ጉዳያችን እንጸልይ ማለቴ ከጠበቅኩት በላይ ተጋብቶባቸው አስደንቀውኛል። አሁን ደግሞ ለካስ እግዚአብሔር እንዲያደርግላቸው የሚፈልጉት ነገር ኖሯል። መኪና አስቤውም ሆነ ፈልጌውም አላውቅም። ምን ላደርገው? 2 ጤናማ እግሮች አሉኝ። ለአገልግሎትም ሆነ ለሌላ ሁሌ የምንሄድበት መኪና ጓደኞች አላቸው። አንድ ቀን ከእምነትና ረቂቅ ጋር ለጸሎት ተንበረከክን። ጌታ ኢየሱስ መኪና እንዲሰጠን እንጠይቀው፣ አንቺ የምትነጂው መኪና የሚል ሐሳብ አቀረቡ። እንደማያስፈልገኝ ብነግራቸውም የነሱ መሻት እንደ ጓደኞችሽ እንድትነጂ እንፈልጋለን፣ ትምህርት ቤት ታደርሽናለሽ፣ ቸርች አብረን በመኪና እንሄዳለን፣ እግዚአብሔር ይችላል ሊሰጠን። አይችልም እንዴት ልበል? በእምነት ስለመጸለይ ያስተማርኩ። በልቤ እየገረመኝ ያንን ጸሎት አብረን ጸለይን። ያስደነቀኝ ግን ፈጣኑ የመለኮት መልስ ነው። የቅርብ ዘመዴ ናት፣ እቴቱ ጉልላት። ናይሮቢ ከገባውበት ጊዜ አንስቶ ኋላም ልጆቼ ከመጡ ሁኔታዬን ሁሌ በቅርብ ትከታተላለች። እልም ያለች ዓለማዊ ግን ብዙ የምትቀርበን። እግዚአብሔር ነፍሷን ምርኮ አድርጎ እንዲሰጠን በህብረታችን ብዙ ይጸልያል። ድንቁ ኢየሱስ እሷንም ዛሬ የእምነትና የጸሎት ሰው አድርጓታል። በየዕለቱ እንገናኛለን። አንድ ቀን ግን እንዲህ አለች፣ ሊሽ መኪና ሊኖርሽ ነው። እንዴት ሆኖ? በቃ ሊኖርሽ ነው። ሁሉ ነገር አልቆ ጨርሻለሁ። የእምነትና የረቂቅ የጸሎት መልስ መሆኑ ነው። አንድ ሀብታም የባለቤቷ አጎት አሜሪካን ሀገር ሄደው መኪናዋን ዓመት አቆመዋታል። አውስቲን ባለ 4 በር ተካፋች መኪና፣ በጣም በትንሽ ዋጋ ቀስ ብዬ ስችል የምከፍለው ተብሎ። የልጆቼን ደስታና ምስጋና ልትገምቱ ትችላላችሁ። ሌላም ነገር በእግዚአብሔር ፊት ለመቅረብ እምነታቸውን እግዚአብሔር አሳደገው። የትምህርት ቤቱና የመኪናው ጸሎት ጥያቄያቸው በድንቅ ተመለሰ። አሁን ስለ ቤት መጸለይ ጀመርን። እኔ ገቤ ስለሚወስነኝ የማስበውም የምጸልየውም መኝታዋም
ምኗም እዚያው የሆነች አንድ ስቱዲዮ ቤት ነው። እነሱ ግን ሰማያዊውን አባታቸውን እንደኔ አልወሰኑትም። 3 መኝታ ቤት ያለው ቤት እግዚአብሔር እንዲሰጠን እንጸልይ። አይ እንደዚያ ትልቅ ቤት አያስፈልገንም፣ ውድም ነው። እኛ የሚያስፈልገን ትንሽ ስቱዲዮ ቤት ነው። ለአንድ አልጋ ይበቃናል። ከኔ ጋር ትተኛላችሁ። ለምን? አንድ መኝታ ቤት ላንቺ፣ አንዱ ደግሞ ለኛ ለሁለታችን፣ ሌላው 3ኛው እንግዳ ቤታችን ሲመጣ። እንደዚህ ነው የምንጸልየው፣ እግዚአብሔር ይሰጠናል። ወይ ግሩም! የኔንም እምነት ነው እኮ ልጆቹ የሚለጥጡት። እንዴት እግዚአብሔር አይሰጠንም ልበል? እጄን ባፌ ላይ እያስጫነኝ። አንድ ቀን ጠዋት ከእህቴ ከስንዴ ጋራ እምነትና ረቂቅን ትምህርት ቤት አድርሰን በዚያው አንድ ማስታወቂያ ላይ ያየነውን ቤት ለማየት ወጣን። ያሰብነው ቤት የሽያጭ እንጂ የኪራይ አልነበረም። ስንመለስ በመታደስ ላይ ያለ አንድ ቤት ስላየን ወደዚያው ጎራ አልን። እምነትና ረቂቅ ልክ እንደ ጸለዩት ባለ 3 መኝታ ቤት፣ ሳሎኑና ምግብ ቤቱ በጣም የሚገርም ከስልክና ከሙሉ የቤት ዕቃ ጋር በጣም ባልተጠበቀ ዋጋ። ያን ቤት ለ2 ዓመት ኮንትራት እግዚአብሔር ሰጠን። በዚያ ቤት የእግዚአብሔር ሥራ በሰፊው ቀጠለ። በነሲስ ሩትና ጆአን እግዚአብሔር እንደተናገረኝ ለወገኖች መጠለያና ማረፊያ ማምለጫም አድርጎ ያንን ቤት ተጠቀመበት። 2 ዓመት በድንቅ ኖርንበት። ጎንግ ሮድ በተባለው አውራ ጎዳና መንገድ ላይ በሚገኘው በዚያ ቤት ለመኖር የተፈራረምነው የ2 ዓመት ኮንትራት ማብቂያው ላይ ነን። አከራዮቻችን ኪራዩን በእጥፍ ሊጨምሩ መወሰናቸውን የሚገልጽ ደብዳቤ ደርሶኝ ሰሞኑን በእግዚአብሔር ፊት እኔና ልጆቼ በጥብቅ የምንጸልይበት ጉዳይ ነው። ይህን ቤት ልዩ የሚያደርገው ከሙሉ የቤት ዕቃው ጋር ስለነበረ የገባነው ሻንጣችንን ብቻ ይዘን ነው። የኑሮ ውድነትም ናይሮቢ ውስጥ መጦዝ የጀመረበት ወቅት ነበርና የዚያን አይነት ቤት ለማግኘት የማይታሰብ መሆኑን ቀደም ብዬ ባደረኩት አሰሳ አውቄያለሁ። የጸሎት ጥያቄም አድርጌው በምሰራበት በሊቪንግ ባይብልስ ቢሮና በሌሎች ወገኖች መሃል ተናግሬያለሁ። በዚያው ሳምንት ግን የሊቪንግ ባይብልስ ሰራተኛ የነበረች አሜሪካዊት ሰው ወደ ሀገሯ ተመልሳለች። ስለዚህ ወንድሜ ዶክተር ቤተ ሊሽ ራንዳ ትኖርበት የነበረው ቤት ክፍት ነው ከፈለግሽው። እሱማ ጥሩ ነበር፣ ኪራዩ ትንሽ ይወደድብኛል እንጂ የቤት ዕቃውም ጉዳይ አለ። ልጸልይበት እስከ ሰኞ? እሺ እስከ ሰኞ። ቤቱን ከቢሮ የሚለየው አጥር ብቻ ነው። እሱም ባለ 3 መኝታ ቤትና ባለ ሙሉ ዕቃ ነው። የቤቱ በዚህ ወቅት ክፍት መሆን በራሱ እጅግ አስደንቆኛል። ግን ችግር ነበረው። ሊቪንግ ባይብልስ ከውጭ ሀገር ተቀጥሮ ለሚያመጣቸው ሰራተኞቹ የያዘው ቤት ነው። እኔ ደግሞ ቅጥረኝነቴ በሎካል እንደ ኬንያውያን ነው። ሊቪንግ ባይብልስ ቤቱን ሊከራይልኝም ሆነ ለኢንተርናሽናል ሰራተኞቹ የመደበውን የቤት ዕቃ ሊለቅልኝ ደንቡ አይፈቅድም። በዚህ ሁሉ ላይ ደግሞ ቤቱ ለኔ አቅም ውድ ነው። አርብ ከስራ ሰዓት በኋላ ከወንድሜ ከዶክተር አለሙ ማሞ ጋር የጾም ጸሎት ቀጠሮ ነበረን። ዶክተር አለሙ ማሞና ባለቤቱ ጽጌ አስናቀ የቅርብ የጸሎት ጓደኞቼ ናቸው። ነገሮች በከበዱብኝ ጊዜ ሁሉ ከጎኔ በመቆም በጸሎትና በተግባር በክርስቶስ ፍቅር የረዱኝ ወገኖቼ ናቸው። በዕለቱ የነበረንን የጸሎት ፕሮግራም ሲዘጋልን አለሙ በዝርዝር እኔና ልጆቼን በእግዚአብሔር ፊት ካቀረበን በኋላ እንዲህ አለ። እግዚአብሔር ሆይ ሊሽ መኪናዋን ስትነዳ አንተ መሪውን ያዝላት፣ እሷንና ልጆቿን በደም ሸፍናቸው። ጨረስን። እህቴ ስንዴና ጥበቡ አለማየሁ ቤት እናቴና ሌሎች ከኢትዮጵያ የመጡ እንግዶች ስላሉ ለእራትና ለጸሎትም ይጠብቁኛል። እዚያው እህቴ ቤት ሳለን ወንድም መኩሪያም መጣ። አብረን ጥሩ የጸሎት ጊዜ አደረግን። ከወንድም መኩሪያም ጋር በትላንትናው ቀን ሐሙስ ስለኔ ባየው ህልም ልቡ ከብዶ አብረን በጾም በጸሎት ነበርን። ልጆቹን ጥለሽ ወደ ሩቅ አገር ለመሄድ ተነስተሻል። ሰው ሁሉ ግን እባክሽን እነዚህን ልጆች ጥለሽ አትሂጂ እያለ ሲለምንሽ አንቺም ካልሄድኩ እያልሽ ስታመሪ ያየው። ከነገሩ እጅግ ክብደትና አሳሳቢነት በመንፈሱ ከሚሰማው የተነሳ ነው ወንድም መኩሪያ ጾም ጸሎቱን የፈለገው። የካናዳውን ጉዞዬን ከሆነ እሱን እርግፍ አድርጌ ትቼዋለሁ። እሱም ቢሆን ከልጆቼ ጋር ለመሄድ እንጂ ብቻዬን እነሱን ጥሎ የመሄድ ሐሳብ አንዳች እንዳልነበረኝ አውቃለሁ። ያም እኮ ልጆቼ ያለ ትምህርት ተቀምጠውብኝ ስለነበር ነው። የጉዞ ሐሳብ የመጣው
ስለነሱ ጉዳይ ነበር እንጂ የውጭው ዓለም ናፋቂ ሰው ሆኜ እንዳልነበር ራሴን አውቀዋለሁ። ህልሙን በጥሬው ከወሰድኩት በስንት ጾም ጸሎት ያገኘኋቸውን ልጆቼን ትቼማ የትም አልሄድም። ብቻ ወንድም መኩሪያ ህልሙን እንደዋዛ ማየት ልቡ ፈጽሞ እምቢ ስላለው ከብዶት ጸልየናል። ጾም ጸሎት ሁሌም ደስታዬ ነው። በዚያን አርብ ምሽት እነ ስንዴ ቤት ሁሉን አድርገን ከጨረስን በኋላ ወደ ቤታችን ለመሄድ ተነሳን። እኔና ልጆቼ የበለጠ እንዳይመሽብን በማሰብ እህቴና ባለቤቷ ጥበቡ እኛ ጋሽ መኩሪያን እናደርሰው፣ አንቺ ቀጥታ ወደ ቤት ሂጂ ብለውኝ ተከታትለን ወጥተናል። ልጆቼ እምነትና ረቂቅ መኪናዬ ውስጥ ከኋላ ተቀምጠዋል። ከኋላይም ሆነ ከጎኔ የሚታየኝ የተጨናነቀ የትራፊክ ብዛት አልነበረም። ከነስንዴ ቤት ስንወጣ ጊዜው ከምሽቱ 4 ሰዓት ተኩል አልፎታል። ስለመሸ ብዙ መኪና የለም በመንገዱ። አንድ መኪና ግን ከኋላዬ በርቀት እየመጣ እንደሆነ አይቻለሁ። ከፊት ለፊቴ መንገዳቸውን ጠብቀው ሽው ሽው የሚሉ መኪናዎች አሉ። ጎንግ ሮድ የሚባለው መንገድ ብዙ ትራፊክ ይበዛበታል። ዛሬ ግን ደህና ነው። ወደ ቤታችን ለመድረስ መንገዱን አገባደነዋል። ድንገትም ከፊቴ ከሚመጡት መኪናዎች መሃል አንዱ ሌሎቹን ለመቅደም ባደረገው ሙከራ እየበረረ በእኔ አቅጣጫ መጣ። ቀጥሎ የሆነው ግን እጅግ አስደንጋጭ ነገር ነበር። የፊት ለፊት ግጭት። ልጆቼ ከኋላ አልታሰሩም። እኔም መታጠቂያዬን አላደረኩም። የፊት መስታወቱ እንደ አሸዋ በእኔና በልጆቼ ላይ ብትንትኑ ወጣ። ከግጭቱ ኃይል የተነሳ ደረቴን የመታው መሪ ተጣሟል። በህልም እንጂ በእውን ገና አልገባኝም። ልጆቼ እግዚአብሔር ይመስገን ማሚ ደህና ነን። በወቅቱ የ10 ዓመቷ ልጄ የእምነት ድምፅ ነበር። የታናሿና የረቂቅን ድምፅ የሰማሁት በድንጋጤ ስትጮህና ስታለቅስ ነው። ከኋላዬ በርቀት ይከተለኝ የነበረው መኪና አጠገቤ መጣና አቆመ። በመልክ ብቻ የማውቃቸው ቤቴ አካባቢ ካሉ መኖሪያ ቤቶች የሚኖሩ ሀበሾች ናቸው። ከፊት ለፊቴ ከመጡት መኪናዎች ደግሞ አንድ ሎንቺና ሙሉ ህዝብ ለእርዳታ ተዘረገፈ። ሰው መትረፍ አለመትረፉን ለማወቅም ነው። እኛ የደረሰብንን ጉዳት አላወቅኩትም። ነገር ግን እኔም ሆንኩ ልጆቼም እስተንፋስ አለብን። ትልቋ ስትናገር ትንሿ ስታለቅስ ጆሮዬ ሰምቷል። የመጀመሪያው ተአምር። በዚያው ምሽት በግል ባንተዋወቅም እነዚያን 2 የሀገሬን ሰዎች በባዕድ ምድር የመጀመሪያ እርዳታ ሰጪ ሰዎች ማግኘት። ሁለተኛው ተአምር። ሌላውና አስደናቂው ነገር እኔም ሆንኩ ልጆቼ ያለ አንዳች ስብራት መውጣታችን። ሶስተኛው ተአምር። ከዚያኛው መኪና የተጎዳ እንጂ የሞተ ሰው አልነበረም። ተመስገን። ደህና ነን ብንልም ሰዎች ሁሉ ሆስፒታል ሄደው ይታዩ እያለ ይጮሁ ነበርና አንደኛው ሀበሻ እኔንና ልጆቼን ይዞ ወደ ናይሮቢ ሆስፒታል በረረ። ሌላኛው ደግሞ የትራፊክ ፖሊስ እስኪመጣ ሊጠባበቅ እዚያው ቀረ። ወዲያው ለቤተሰቦቼ ይደወላል። በህይወት እናገኛቸዋለን ብለው አላሰቡም። እናቴና እህቴ እያለቀሱ ሲመጡ እውነት ነው እግዚአብሔር በህይወት ኑሩ ብሎ ተአምር አድርጎልን እንጂ የገጠመንስ የፊት ለፊት ሞት ነበር። በዚያ ምሽት እኔን ለምናልባቱ ብሎ አንድ ሌሊት ሐኪም አሳደረኝ። ልክ በግጭቱ ሰዓት ወንድሜ ዶክተር አለሙ ማሞ ወደ ወንድም መኩሪያ ቤት ሄዶ ተነስተን ሊሽ ጋር እንሂድ፣ ምን እንደተፈጠረ አላውቅም። ተነስተን ሊሻን ጋር እንሂድ፣ ምን እንደተፈጠረ አላውቅም። እነ ስንዴ ቤት ነበረች፣ አብረን ጸልየን ተለያይተናል። እሱማ ከኔም ጋር የጸሎት ጊዜ ነበረን ዛሬ። አሁን ግን እነዚህ ወንድሞች ወደ እኔ ቤት በሚወስደው ጎንግ ሮድ ላይ የደረሱት ብዙ ሰዎች አደጋ የደረሰባቸውን መኪኖች እንደከበቡ ነው። ከመኪናዎቹም መሃል አንዷ የኔ ናት። ከፊትም ከኋላም ተገጫጭታ ተጨረማምታለች። ሊሽ ከነ ልጆቿ አለቀች እያሉ ወዮታቸውን ሲያቀልጡት እዚያው የነበረው ሀበሻ እኔና ልጆቼ በህይወት እንዳለን አስረግጦ ስለነገራቸው ሩጫ ወደ ሆስፒታል። ደህንነቴን ካረጋገጡ ወዲያ ጥበቡ አለማየሁና እነሱ ወደ ግጭቱ ስፍራ ተመልሰው ቢሄዱ ያዩት ሁሉ ከአእምሮ በላይ ነው። እኛ ወደ ሆስፒታል ከተወሰድን ወዲያ አንድ ወጣት መኪናውን እያበረረ ይመጣል። ፖሊሶቹ ያደጋውን ቦታ በሜትር እየለኩና ምልክት እያደረጉ ነው። እንደበረረ መኪናዬን ከኋላ ደግሞ ሲገጫት እሱን ከኋላ ይከተለው የነበረው መኪና በላዩ ላይ ሲላተም ሌላም ደግሞ
ሲላተም በዚያው ምሽት እኔንና ልጆቼን መግደል ያልቻለው ሰይጣን እጅግ ተበሳጭቷል። እነሱ ቢተርፉ በጸሎት አገኘን እያሉ የሚያወሩትን መኪና ከጥቅም ውጭ አደርግላቸዋለሁ ብሎ ወጥቶ ነው እንጂ ሌላ ምን ይባላል? እስከ ሰኞ ልጸልይበት ስለ ቤቱ የሊቪንግ ባይብልሱ ላልኩትም መልሱ ግልጽና ጉልህ አማራጭ የሌለው መሆኑ ገባኝ። ስለዚህ ከ2 ዓመት ቆይታችን በኋላ ወደ አዲሱ መኖሪያችን እግዚአብሔርን ታምነን ለመግባት ዕቃችንን ሸክፈን ተነሳን። ትግል ለነጻነት በዓለም አቀፉ መድረክ ጁን 1982 የተባበሩት መንግስታት የስደተኞች ጉዳይ መምሪያ ቤት UNHCR ከዚያድ ባሬ መንግስት ተከራክሮ ጥቂት ኢትዮጵያውያንን ካናዳ በነጻነት እንዲኖሩ ከሶማሌ ለማስወጣት ችሏል። የኔን ውድ ተጨባጭ ዜና ለማግኘት በሚስጥር ያላሳለሰ ሙከራ ከምታደርግልኝ ከአንዲት ወዳጄ ጋር ግንኙነት ፈጥሬያለሁ። እሷ ደግሞ የወርልድ ቪዥኖቹ ወዳጆቼ የና አቶ ጌታቸው ጩኮና አስቴር ወዳጅ ናት። የሚስጥረኛዬን ብርቱ ፍለጋ ያውቅ የነበረው ወዳጅ ከነዚህ ወደ ካናዳ የመፍለስ ዕድል ካገኙት መሃል በድብቅ አንዱን ሰው ያገናኛታል። ሰውየው ስለኔ ውድ ጥበቡ ብዙ ዝርዝር መረጃ ለዚች ሰው ሰጥቷታል። ከደናን ወህኒ ቤት ሃዋይ ወደሚባል ቦታ ከሌሎች ምርኮኞች ጋር እንደተወሰደ፣ ትርፍ አንጀት ታሞ ሞቃዲሾ ሆስፒታል አስገብተውት እንደነበረ፣ ወደ ሃዋይ በደህና እንደተመለሰ፣ በእምነቱ በጣም ጠንካራ ሰው እንደሆነ፣ የተወደደ ሰው፣ ለምርኮኛው ሐኪም ብቻ ሳይሆን ጠበቃም እንደሆነ፣ የአካባቢውን ሶማሌዎች ለማከም ይዘውት እንደሚወጡ ጁን 20 1982 የጻፈችልኝን ደብዳቤ በድብቅ ከሶማሊያ የወርልድ ቪዥን ሰራተኞች አውጥተው አመጡልኝ። አሁን የሚስጥረኛዬን ማንነት ብነግራችሁ ምንም አይደለም። ጆይ ካርተር የምትባል የኒውዚላንድ ሴት ናት። በዝርዝር ገልጻ የላከችልኝን ደብዳቤ ኮፒውን ለሚስተር ሌናርት ሰጠሁት። በዚያው ወቅት ነበር ሌናርትዝም ራሱ ሶማሊያ ገብቶ ከጎበኛቸው ከጦር ምርኮኞች አፍ ስለ ውዴ በህይወት መኖር ያረጋገጠው። ከዚያን ጊዜ ጀምሮ ቀይ መስቀል ጥበቡና አብረውት ያሉት ሲቪል ምርኮኞች ሃዋይ በሚባል የሩዝ እርሻ የጉልበት ሰራተኞች አድርገው ሶማሌዎቹ በሚስጥር እንደያዟቸው አረጋገጠ። እኔ ግን የውዴን ጥበቡንና አብረውት ከዓለም እይታ ውጪ የተጋዙትን ወገኖቻችንን ጉዳይ ለቀይ መስቀል ብቻ አልተውኩትም ነበር። እስከ አሜሪካ መንግስት ሴኔት፣ እስከ ስዊድን መንግስት ጠቅላይ ሚኒስትር ጉዳይን ባቀረቡልኝ ወዳጆች ሙከራዬን ቀጥያለሁ። ለትልልቅም ዓለም አቀፍ ድርጅቶች ለንደን UNHCR እና አምነስቲ ኢንተርናሽናል ሙግቴን አቅርቤያለሁ። ጆይ ካርተር ያገኘችውን ሰው ካናዳ በደረሰ በጥቂት ጊዜ ውስጥ ስጋት በሌለበት በነጻነት ምድር ደብዳቤ ጽፎልኛል። ሌሎችም ካናዳ የገቡት ስደተኞችም እንደዚሁ። ባለቤትሽ በህይወትና በጤንነት ሃዋይ ከተባለ ስፍራ አለ። አሁንም ጥብቅ ሃይማኖተኛ፣ በኢትዮጵያውያንና በሶማሌዎችም ጭምር የተወደደ ነው። ሁሉንም የሚያክመው እሱ ሲሆን ከቀብሪ ዳሃር የነበረችውም ነርስም ከእርሱ ጋር ነች። በእውነት ባለቤትሽ ካሉት ኢትዮጵያውያን በሙሉ በጥሩ ሁኔታ ላይ ያለ እሱ ብቻ ነው። ስንትና ስንት አዳራሽ ድንጋይ እየፈለጥን ስንሰራ ያለ በቂ ምግብና ውሃ ሰውነንና በገዛ ወንድማችን በዶክተር ጥበቡ እንቀናበት ነበር። ምክንያቱም እሱ በዚያው በስራው ላይ ስለሆነ የኛን የመሰለ የውርደት ሸክምና የመሳሰለው አልደረሰበትም። ከ1982 እስከ 1984 ባሉት 2 ዓመታት እነዚህን የመሳሰሉ ደብዳቤዎች የነጻነት አየር በምድረ ካናዳ መተንፈስ ከቻሉ ወገኖቻችን ደርሰውኛል። እስረኞቹን የሚያከመው እሱ ነው። በእምነቱ ጠንካራ ሰው ነው። በሶማሌዎቹም የተወደደ ሰው ነው። እነሱንም የሚያከመው እሱ ነው። እነዚህ ሁሌም ደጋግመን የምናገኛቸው አንዳቸውም ከሌላቸው የማይቃረኑ ነበሩ። ከኢትዮጵያም ገና ሳልወጣ ጀምሮ ከሰማኋቸው ጋር አንድ አይነት ይበልጥ ተአማኒ ያድርጓቸዋል። ጠቃሚ የሆኑ መረጃዎች ስለነበሩባቸው ሰብስቤ ለቀይ መስቀልና ለአምነስቲ ሰጥቻለሁ። ቀይ መስቀል ቢሮ የሚገኘው የውዴ ጥበቡ ፋይል ከማገኛቸው መረጃዎችና ከምጻጻፋቸው ደብዳቤዎች የተነሳ በየጊዜው እየተለቀና እየገዘፈ መሄዱ ሰራተኞቹን ያስገርማቸው ጀመር። ሊንዳ በክ ከተሰኘች አንዲት አሜሪካዊት አገልጋይ ደግሞ በ1985 ዓመተ ምህረት ናይሮቢ የእህቶች አገልግሎት ምክንያት ተገናኘን።
በትክክል ካስታወስኩ ወደ ናይሮቢ ያመጣት ጉዳይ የአግሎ የሴቶች ዓለም አቀፍ አገልግሎት ስብሰባ ይመስለኛል። ኢየሱስ ለዓለም Jesus to the World Evangelistics Association የተሰኘ መንፈሳዊ ሚኒስትሪ ፕሬዝዳንት ናት። ኢትዮጵያውያን እህቶችን እንድታገለግለን ጋብዘናት ሳለ ገና በመጀመሪያው ቀን የኔንና የጥበቡን ጉዳይ ለጸሎት ቀረበ። ልቧም እጅግ ተነካ። የምችለውን ሁሉ ለማድረግ ቢያስፈልግ የሶማሌ መንግስት እስከ ማነጋገር ድረስ ለመሄድ በግሌ ይሰማኛል ብላ የኔን ወድ ፍለጋ ሞቃዲሾ ድረስ ሄዳለች። ፌብሩዋሪ 1985 ድፍረትና እምነት በሞላው ልብ በግሏ ጉዳዩን እስከ ሌተናል ጄኔራል መሐመድ አሊ ሳማንታን ድረስ የሚያሰማላት ግንኙነት ፈጥራ ወጣች። በሚቀጥለው ዓመት በኦገስት 1986 ሁለተኛ ዙር ሙከራ ለማድረግ ከአንዲት ኤተል ስቴድማን ከተባለች ጋዜጠኛ ጓደኛዋ ጋር ወደ ሞቃዲሾ ገቡ። ከጀነራሉ ሌላ ለሌሎች 4 የበላይ ባለስልጣኖች የጻፍነውን አንድ ገጽ ልብ የሚነካ ደብዳቤ በጥንቃቄና በጸሎት አዘጋጅተን ነበር ይዘው የገቡት። በከባድና በከፍተኛ ደረጃ የተያዘ ሚስጥር ስለሆነ ሊነካኩ የቃጡት ለህይወታቸው እንደሚያሰጋ ተነግሯቸው በ24 ሰዓት መውጣት ነበረባቸው። ሊንዳና ኤተል በዓለም አቀፍ ደረጃ የጀመሩትን ትግል እኔን በመወከል የሚችሉትን ሁሉ እንዲያደርጉ ሙሉ የውክልና ስልጣን ሰጥቻቸው ወደ አሜሪካ ተመለሱ። ያጋጠመኝን ሌላም መንገድ ሁሉ በመጠቀም የየጊዜውን የውዴን ሁኔታ ለመረዳት እግዚአብሔር አስችሎኛል። የዩኤስኤድ፣ ወርልድ ቪዥን፣ የወርልድ ኮንሰርን የመሳሰሉት ድርጅት ሰራተኞች ስለ ጥበቡ ኃይለ ሥላሴ ሚስጥራዊ መረጃ አግኝተውልኛል። አሜሪካን ሀገር ጉዳይን እስከ ስቴት ዲፓርትመንት ያደረሰልኝ ወንድሜ ያለው ከበደ ነው። ወደ ሶማሊያ የሚገቡ ኖርዌጂያኖችን ያገናኙኝ ወንድሜ ጋይም ክብረአብና እህቴ አጥናፍ ብርሃኑ ናቸው። ወንድሜ ዶክተር ቤተ መንግስቱና እህቴ ሶፊ እንዲሁም ወንድሜ ጌታቸው ጭኮና እህቴ አስቴር በተለይ ናይሮቢ በገባሁበት ዓመት ወደ ሶማሊያ የሚገቡ ኢንተርናሽናል ድርጅቶችን ለማግኘትም ሆነ ለማነጋገር በእጅጉ ረድተውኛል። ጌታ እግዚአብሔር በአስደናቂ አሰራሩ ወደ ህይወቴ ያመጣቸው ሌሎች ሰዎችም አሉ። እነዚህም በስም ዘርዝሬ የማልዘልቃቸው ወገኖች በዓለም አቀፍ መድረክ በተደረገው ርብርቦች ከጎኔ በመቆም አብረውኝ በመጸለይና እንባይም በማበስ በአመቱ መካከል ደግፈውኛል። የ11 ዓመቱ ታሪክ የሊሻንና የጥበቡ ብቻ ወይንም የአንድ ቤተሰብ ታሪክ ብቻ አይደለም። የእግዚአብሔር ሕዝብና የዓለም አቀፉ የክርስቶስ ኢየሱስ ቤተክርስቲያን ሁሉ ታሪክ እንጂ። ዩኤንኤችሲአር እና አምነስቲ ኢንተርናሽናል የጥበቡንና አብሮት የተጋዙት ወገኖቻችንን ጉዳይ ለመቀበል አንገራግረዋል። ስደተኞች ወይም የፖለቲካና የኮንሺየስ እስረኞች ስላይደሉ አይመለከተንም በሚል እንደማይመለከታቸው ገልጸውልኝ ነበር። ሁኔታዬን አይተው ወዲያው መለስ አሉ እንጂ። ቀይ መስቀልም እንኳ መጀመሪያው ላይ የጦር ምርኮኞች ስላይደሉ ሊለኝ ፈላልጎት ነበርኩ። እኔ ግን ሙግቴን ከነዚህ በላይ በተለይ ከአምነስቲ ኢንተርናሽናል ጋር ቀጠልኩ። ባለቤቴ በሶማሊያዎች እጅ የወደቀው ህመምተኞችን ጥሎ ራሱን ላለማዳን በወሰደው እርምጃ በህሊናው ስላለው እውነት ነው። እርግጥ ነው ዩኤንኤችሲአር እንደሚለኝ ባለቤቴ ስደተኛ ያለመሆኑን እቀበላለሁ። ስደተኛ አይደለምና የፖለቲካ እስረኛም እንዳይደል አውቃለሁ። እሱማ ባለቤቴና አብረውት ለዓመታት በግፍ የታሰረው ህዝብ እኮ በትክክለኛው ትርጉሙ ከተካሄደ ምርኮኛ ሊባልም አይችልም። ቀይ መስቀል ሊለኝ የሞከረው ይህንኑ ነው። የጦር ወታደሮች ስላይደሉ የከተማን ነዋሪ ህዝብ ሰብስቦ ይዞ ምርኮኛ ማለት ስለማይቻል የሶማሌ መንግስት ይህንን አድርጎታል። እኔም ማምነው ባለቤቴ ህዝቡን ለመከራና ለሞት ጥሎ ላለመሄድ የወሰነ የህሊናው እስረኛ መሆኑን ነው። እሱ መስፈርታችሁን ካላሟላ እደነቃለሁ። እንደ እውነቱ ከሆነ ከቀይ መስቀልም ሆነ ከዩኤንኤችሲአር ይልቅ ስለ ህሊናው እውነት ህገ ወጡ የሶማሌ መንግስት ነፃነቱን የገፈፈው የባለቤቴ ጉዳይ በቀጥታ ድርጅታችሁን ይመለከታል። ለዚህ ሰው ተቆርቋሪ አምነስቲ ኢንተርናሽናል ካልሆነ ታዲያ ማን ሊሆን ነው? እኔ ግን የሁላችሁንም በሮች ማንኳኳቴን እቀጥላለሁ። አምነስቲ ጉዳዩን ለማየት ስለወሰደበት ረጅም ጊዜ ጁላይ 2 1987 በጻፈልኝ ደብዳቤ ይቅርታ ጠይቆኛል። ባለቤቴና አብረውት ያሉትን ወገኖቻችንን ነፃ የማውጣት ጉዳይ ከእንግዲህ ችላ እንደማይለው ገልጾልኛል። ክርክሬ ትርጉም ሰጠውና
በሃዋይ የወህኒ ካምፕ በሚስጥር ዚያድ ባሬ ስለሚያሰቃያቸው ወገኖቻችን አምነስቲ ለመጀመሪያ ጊዜ ድርጊቱን በይፋ አወገዘ። ጥበቡንና አብሮት ያሉትን ሰራተኞች በግፍና በጉልበት ሥራ ማሰቃየቱን አቁሞ የዚያድ ባሬ መንግስት በአስቸኳይ እንዲለቃቸው ሜይ 1987 ዓመተ ምህረት የሶማሌን መንግስት ከሰሰ። ለዓመታት ያደረኳቸው የደብዳቤ ልውውጦችና ክርክሮች የኋላ ኋላ ሰሚ ጆሮ አገኙ። ወዳጄ ሚስተር ሌናርትስ ከናይሮቢው የቀይ መስቀል ቢሮ ተቀይሮ ሲሄድ እሱን የተካው ሚስተር ሜትለር ጉዳይን ተረከበ። እስከ መጨረሻ ትግሉን የቀጠለው ይሄኛውም ሰው ያልተቆጠበ ትጋት የነበረውና የጣረልኝ ሰው ነበር። ሆኖም ግን ቀይ መስቀል ባደረገው ጥረት ሁሉ ጥበቡንና አብሮት ያሉትን ወገኖቻችንን ሃዋይ ካምፕ ገብቶ የመጎብኘት ፍቃድ ከዚያድ ባሬ መንግስት ሊያገኝ አልቻለም። ሶማሌዎቹ ይህ የግፍ ስራቸው ለዓለም ጋድ ቢወጣባቸው እንደሚያስወግዛቸው አውቀዋል። ስለዚህ በመንግስት ደረጃ በዚህ ጉዳይ ላይ እስከ መጨረሻ በከፍተኛ ደረጃ የሚጠበቅ ሚስጥር ሆኖ ተያዘ። ሚስጥር የሚያወጣ ቢገኝ እስኪገደል ድረስ። ስለ ጥበቡና በሚስጥር ስለያዟቸው እስረኞች ከዚያድ ባሬ ባለስልጣናት ጋር ለመነጋገር ጥረት በተደረገ ቁጥር ሽምጥጥ አድርገው መካዳቸውና ብስጮች መሆናቸው አሳሳቢ ሆነ። በ10ኛው ዓመት የምርኮቹን ሕይወት አደጋ ላይ እንዳይጥል ቀይ መስቀል እንኳን ስጋት ወደቀበት። ስለዚህም እኔን ጠርቶ ሚስተር ሜትለር መምከር ነበረበት። ባለቤትሽንና አብሮት ያለውን ከሕግ ውጭ ታስሮ የሚሰቃይ ሕዝብ ለማስፈታት የምታደርጊውን ጥረት እረዳለሁ። አሁን ግን ሶማሊያ ነገሩ ሊታወቅብኝ ነው በሚል ፍራቻ ክህደቷ ስለቀጠለ ሕይወታቸውን አደጋ ላይ እንዳንጥለው እየሰጋን ነው። በግልሽ የምታደርጊውን ጥረትና እንቅስቃሴ ብታቆም ይሻላል። ቀይ መስቀል ራሱ ይህን መሳይ አቋም ለመውሰድ ነው የተገደደው። ደብዳቤዎችሽ ሌላ ቦታ ከሚገኙ በቀይ መስቀል ቢሮ ቢገኙ ይሻላል። ወደ ረሳሁት እኔና ልጆቼን ካሰቃቂ የመኪና አደጋ እንዴት እግዚአብሔር እንደታደገን ተርኬላችሁ ሌላውን ታሪክ እያወራውላችሁ ከዚያ ሁሉ ጎን ለጎን የተካሄደውን ረሳሁት። ይቅርታ። የዚያኛው ታሪካዊ ቤትና ታሪካዊ መኪና ምዕራፍ እንዲያ ተዘግቶ አሁን ያለነው ሊቪንግ ባይብልስ ጎን ካለው መኖሪያ ቤት ውስጥ ዕቃችንን መልክ በማስያዝ ላይ ነን። እምነትና ረቂቅን ልጠራቸው ወደ ውጭ ወጣው። እዚሁ ግቢ እየተሯሯጡ ይጫወታሉ። ከ6 ዓመታት በፊት ያየኋቸው ወደ ልጆቼ መልክ እየተለወጡ ይታዩኝ ከነበሩ ከነዚያ 2 ትንንሽ ሴት ልጆች ጋር። ለካንስ እስከዚያ ጊዜ ድረስ ከዚህ ግቢ አልወጡም ኖሯል። ከእምነትና ከረቂቅ ጋር ሲጫወቱ አየኋቸው። ያ ግቢ ከኢትዮጵያ ወጥቼ እንደቀረው ቤተና ሶፊ ይኖሩ የነበሩበት እኔም ከነርሱ ጋር ለ1 ዓመት ከ2 ወር የኖርኩበት የመጀመሪያ ስፍራዬ ነው። አሁን እኔና ልጆቼን ይዤ የገባሁት ያ ከማዶ አየው የነበረው የ4 ቤተሰቦች መኖሪያ አፓርትመንት ውስጥ ነው። ለካስ ቅዠት አልነበረም። እግዚአብሔር ሆይ ለካስ ሊሆን ያለውን ኖሯል የምታሳየኝ። እግዚአብሔር አስደነቀኝ። ለልጆቼም ነግሬያቸው ጌታን አብረን አመሰገን ነው። ቅዠት መስሎኝ ከነበረው ከልጆቼ ጉዳይ ሌላ እዚህ ግቢ በአጠቃላይ ያለኝ ትዝታ ብዙ ነው። በአይነቱ ለየት ወዳለ የእምነት ጉዞ ትምህርት ቤት ሃሁ ቆጠራ የገባሁበት በር ነው። እንደዋዛ ለ1 ወር እረፍት በሚል ሰበብ ወጥቼ በዚያው ለመቅረት የተገደድኩበት ከምድሬና ከሞቀው ህብረት ያውጥቶ መመለሻ ድልድዬን እንደሰበረው የሰማሁበት ስፍራ ነው። ልጆቼን አንድ ማዶ ውዴ ጥበቡን ሌላ ማዶ አድርጎ ብቻዬን ሊያየኝ የወደደበት ሁሉን አጥቼ ብቻዬን እንደተጣልኩ ያህል የሆንኩበት ነው። በእኔና በቤቴ ላይ ስላለው የከበረ ዓላማ ሲል አምላኬ እንደ ጨካኝ የተገለጠበት ግና ደግሞ ወደ አባትነት የፍቅር ጉያው ከምንጊዜውም በላይ ብር ብዬ መግባትን የተለማመድኩበት በር ነው። እኔም በክርስቶስ ኢየሱስ በጌታዬ ስለተገለጠልኝ ጽድቅና እውነት በራሴ ላይ እንድጨክን በአንዳንድ የህይወት አጣብቂኝ ገብቼ በአምላኬ ያመለጥኩበት በር ነው። አንጥረኛው የራሱን መልክ እስኪያሳየው ድረስ ብርና ወርቁን ከቆሻሻው ለመለየት በእሳት እንደሚያነጥረው ለመነጠር የገባሁበት በር ነው። ከሁሉ በላይ ግን የአምላኬን አብሮነትና ሁሉን ቻይነት የመሰከርኩበት በር። ለዛሬው ደግሞ እስከነ ልጆቼ በመኪና አደጋ ሊፈጀን ከወጣው የሞት ኃይል እግዚአብሔር አስመልጦን በድል የገባንበት በር ሆኖልናልና ተመስገን። ያለ አንዳች ጉዳት መትረፋችን ለኔ የአዋጅ ያህል በውስጤ የተስተጋባ መልእክት አለ። አትሞቱም፣ በህይወት ትኖራላችሁ፣ ገናም የምሰራላችሁን የኔን ታላቅ ስራ ታያላችሁ የሚል። እርሱ
የኔንና የቤቴን ስራ ሲሰራ እኔ ደግሞ የሱን መንግስት ስራ ለመስራት ከምን ጊዜውም በላይ በውስጤ የተቆረጠ ሆኗል። ከሊቪንግ ባይብልሱ ስራ ውጪ ያሉኝን ትርፍ ጊዜዎች በሙሉ እንደተያዙ ናቸው። የሽማግሌዎች ስብሰባ፣ የእህቶች አገልግሎት፣ የህያው ተስፋ የቦርድ ስብሰባ፣ የሬዲዮ ፕሮግራም ዝግጅት፣ የአዳርና የሰንበት አገልግሎቶች፣ የእግዚአብሔር መንግስት ስራ በስቶልናል። እረፍትም የለም። የዘረፉህም ይዘረፋሉ። ኤርምያስ ምዕራፍ 30 ቁጥር 16። ዘመኑ የኮሚኒስት ደርግና የአብዮት ዘመን፣ በተለይም ወንጌላውያን ቤተክርስቲያንና ምዕመናን ነፃነታችንን በምድራችን የተገፈፍንበት ዘመን ነበር። ደርግ የምስራች ድምፅ ሬዲዮ ጣቢያን ወረሰ። ኢትዮጵያ ውስጥ የወንጌል አገልግሎት በሬዲዮ መስጠት የተከለከለ፣ ጌታ እግዚአብሔር ግን ኢትዮጵያ ውስጥ የወንጌል አገልግሎት በሬዲዮ መስጠት ተከለከለ። ጌታ እግዚአብሔር ግን ሕያው ተስፋንና ሌሎችንም የክርስቲያን የሬዲዮ አገልግሎቶች በውጭ ሀገር እንዲጀመር አደረገ። ትልቅ አገልግሎት ከውጭ ወደ ኢትዮጵያ ውስጥ ተፋፋመ። ሰይጣን የቤተ ክርስቲያንን ንብረትና ነፃነት ዘረፈ። እግዚአብሔር ግን በተዘጉ ደጆች መግባት በሚችለው የአየር ሞገድ ኃይል ወደ ምድራችን እየገባ የብዙ ሺዎችን ሕይወት ከገሃነም ደጆች ዘረፈ። መጋቢያን፣ ነቢያት፣ ወንጌላውያንና የጸሎት ሰዎች በምድራችን የሚያገለግሉበትን መድረክ ሰይጣን የነጠቃቸው የመሰለው። ታላቁ እግዚአብሔር ግን ማንም ሊከለክለው የማይችለውን ሙሉ የደህንነት የፈውስና የትምህርት አገልግሎት ሰጪ አድርጎ የአየር ሞገዱን መድረክ አስረከባቸው። በማዳኑ ወንጌል በመንፈስ ቅዱስ ኃይል በሕያው ተስፋ ሬዲዮ አማካኝነት የምርኮ ብዝበዛ ጊዜ ሆነልን። የዘረፈንን ዘረፍ ነው። ሊሽ ይሄ ሌትና ቀን ስትሰሪ የማየው ምዕራፍ የሌለውና ማቆሚያ የሌለው ስራ ለመሆኑ ክፍያ አለው? ያቺ ዘመዴ እቴቴ ጉልላት ናት። ትዝ ትላችኋለች? ልጆቼ ስለ መኪና ሲጸልዩ ምክንያት ያደረጋት ዛሬ በስጨት እንደማለት አድርጓታል። እንዴት? አልገባኝም። ምን ማለትሽ ነው እቴትዬ? ለምታጠፊው ጊዜ ለምትሰሪው ስራ የሚከፈልሽ ገንዘብ አለ ወይ ነው አይምልሽ? አይ የኔ እህት፣ ይህንን የምሰራው ገንዘብ አገኛለሁ ብዬ አይደለም። በህይወት ላኖረኝ እግዚአብሔር ይህም ያንስበታል። ትዝ ይልሻል ያ የመኪና አደጋ? እኔንና ልጆቼን እግዚአብሔር በህይወት ኑሩ ስላለን ነው አሁን ከህያው ሰው ጋር የምትነጋገሪው እንጂ ይሄ እኮ እርምሽን አውጥተሽ የቀረን ሰዎች ነበርን። አይ ቢሆንም አንዳንዱን ነገር እኮ ኖ ማለት አልችልም ማለት መቻል ይኖርብሻል። ሰዎች ብቸኝነትሽን አይተው ያንቺን ጉልበት እንዲበዘብዙ አልፈልግም። ሁሉን ለማስደሰት እሺ ስትይ አንቺ ያለ እንቅልፍ ታድሪያለሽ እና ትጎጃለሽ። ልጆችሽ ይፈልጉሻል፣ እኛም እንፈልግሻለን። አይዞሽ እቴትዬ፣ እንዲህ ሆኖ አይቀርም ነገር እረዳለሁ የምትይውን እግዚአብሔር ሲያሳርፈኝ አርፋለሁ። እቴቱ ግልጽና እንደ ልቧ ተናጋሪ ነበረች። ያኔ ደግሞ ህይወቷን ለእግዚአብሔር ገና ያላንበረከከችበት ዘመን ነበር። ስለ እኔ በመቆጨት መናገሯ ነው። ያን ዕለት የመኪናዋንም ጉዳይ ኢንሹራንሴ ምን እንዳደረሰው ጠየቀችኝ። የገጩኝ ሰዎች ፋይሉን ደብቀውታል ነው የሚለኝ ኢንሹራንሱ። እዚህ ሀገር ሁሉ በጉቦ ነው የሚሰራው። የሚሰጣቸው ቢገኝ ወዲያው ነው ብቅ የሚያደርጉት። ጉድታይ ነበር ብትሞክሪያቸው። እኔ የልጆቼንና የኔን ህይወት ያዳነ እግዚአብሔር ይባረክ። ይህንንማ አላደርገውም። እንኳን ይህንን ለጠበቃም ጉዳዩን መስጠት ከብዶኛል። አንቺም ታበዣለሽ ደግሞ። ጠበቃ ቢይዘው ምን አለበት? ወንድሜ ዶክተር አለሙ ማሞ ነገሩ አሳስቦት በቅርብ ለሚያውቀው ክርስቲያን ጠበቃ ዶክመንቱን ስለመስጠት ጉዳይ ደጋግሞ አናግሮኝ ነበር። ዳኛዬ እግዚአብሔር ነው፣ ፍርዴን ከአምላክ ይጠብቃለሁ። አለሙ የኔ ወንድም፣ በዚህ ጉዳይ እኔ ፍርድ ወንበር ፊት አልቀርብም። ልክ ነው ሊሽ፣ እኛ እኮ እውነቱን ይዘን ንጹህ ዳኝነትን ለማግኘት ነው እንጂ ሌላ ነገር አይደለም የምንፈልገው። ለምን በጉቦና በውሸት እውነቱ ይደበቃል? ደግሞ ላናግረው ያሰብኩት ጠበቃ ጌታን የሚያውቅ ክርስቲያን ነው። ከጥቂት ቀናት በፊት የፖሊሱን ሪፖርት ኢንሹራንስም ከገጩኝ ሰዎች ጋር ያደረገውን የደብዳቤ ልውውጥ በሙሉ ዶክተር አለሙ ለጠበቃው ወስዶ ሰጥቶታል። በመኪናም ሆነ ያለ መኪና አምላኬ እንደው በኔና በልጆቼ ይመለካል። ይገርማል የተግዳሮቱ አይነት።